ጥያቄ ለመለስ ተዘጋጅና ለሊት ቁጭ ብዬ እኮ ነው ቀልድ አልያዝኩም። እሺ አንድ ቁጥር ገነት ስትጽፍ ነበር። ገነት ስትጽፍ ነበር። ገነት 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 ምንም መሻወድ የለም። አራት አይነት ንጥቀት እንዳለ ጴንጤዎች አታውቁም እንዴ? ቆይሽ ዛሬ ታውቃላችሁ። እንግዲህ አንዳንዶቻችሁ አይ ቲንክ ሰርፕራይዝ ሆናችኋል መሰለኝ። ችግሩ አያችሁ አያስተምራችሁም። አያስተምራችሁም። አራት አይነት ንጥቀት እንዳለ አታውቁም። ኦኬ እሺ፣ ገነት ሰላም ብያለሁ። እንዴት ነህ? ደህና እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? አንተ አራት አይነት ጥምቀት እንዳለ ታምናለህ? ጥምቀት እንዳለ? ገነት ከየት ቤተ እምነት ነሽ? እኔ ከፕሮቴስታንት ነኝ። እሺ ተረጋጊ። የት ነው ህብረት የምታደርገው? እኔ ህብረት የማደርገው ከጌታዬ ከኢየሱስ ክርስቶስ ጋር ነው። የወንጌል አማኝ ነኝ። የምታደርጊው የት ተጠመቅሽ? ህብረት የማደርገው የት ተጠመቅሽ? እኔ የተጠመቅኩት ሙሉ ወንጌል። ስለዚህ ሙሉ ወንጌል ህብረት የምታደርጊው? ሙሉ ወንጌልም ያው አሁን ያለሁበት የኢትዮጵያ አብያተ ክርስቲያን የወንጌል አማኝ ውስጥ ነኝ ያለሁት። ኦኬ ሙሉ ወንጌል ነው የተጠመቅሽው። ጥሩ። አራት አይነት ንጥቀት አለ። ከአራቱ የትኛውን አንቺ የምትቀበዩ? አራት አይነት ንጥቀት አለ ብዬ አላምንም። ሁለት አይነት ነው ንጥቀቱ። አራት ስንት አይነት ነው ያለው? ሁለት አይነት ነው። ተሰሎንቄ ስታነብ የነበረው ስለ ተሰሎንቄ የሚያወራው ገነት ፕሊዝ ይኸውልሽ ተረጋጊ። አይ ቲንክ ወይ ጴንጤዎቹ በደንብ ፓስተሮቹ በደንብ አላስተማሩሽ። ይኸውልሽ አራት አይነት ራፕቸር አለ። አራት አይነት ንጥቀት አለ። ኦኬ አራት አይነት የንጥቀት ትምህርት አለ። የተለያየ አይነት አራት አይነት ንጥቀት አለ። ልጅ ላግዛት ሙሉ ወንጌል ስለሆነች ሙሉ ወንጌል ምን እያለች እንትን እንደምትል ፓስተሯንም ልንገራትና ትቀጥል። ገነት አንቺ የምታምኚው የረጴ ሙሉ ወንጌል ስለ ንጥቀት የጻፈና ያስተማረ ፓስተርሽን ነው። ወንጌላዊ አዲስ ዓለምን ታውቂዋለሽ አይደል? ለገነት እኔ አሁን ያለሁበት ቤተክርስቲያን ሙሉ ወንጌል አይደለሽ? ሙሉ ወንጌል በፊት ነበርኩኝ። አሁን ካለሁበት እንትን አንፃር እንትን ወደ እንትን ሙቭ አድርጌያለሁ። ወደ ምንድነው ጳውሎስ ዓለም አቀፍ ከሙሉ ወንጌል ይለያል እንዴ? አንድ ናቸው። ጳውሎስ ማለት እኮ የጥበብ ወንጌል አንድ ከሆኑ እሺ፣ በኢቫንጀሊካል ወይም በወንጌላውያን ቸርች ውስጥ ስለ ንጥቀት ያው ብዙ የጻፈና ያስተማረ በንጥቀት ዙሪያ እናንተ ያስመረቃችሁት ወንጌላዊ አዲስ ዓለምን ታውቂዋለሽ? በደንብ የሚታወቅ ሰው ስለሆነ ነው። ታውቂዋለሽ አይደል? ስለ ንጥቀት እኔ ስለ ንጥቀት ያው ብዙም እንትን አላልኩም፣ ግን ሁለት አይነት ንጥቀት እንዳለ ነው እንትን የምለው ማለት ነው። አሁን ለምሳሌ እሱን የትኛውን ንጥቀት እንደምታምኚ አሁን ሁለቱ አይነትን ንጥቀት ትነግሪናለሽ። አሁን ምክንያቱም በጣም ብዙ ናቸው። እኔ እንደውም ከዚህ ቀደም በደንብ በእናንተ ዙሪያ ንጥቀት እነዚህ ሰዎች ምንድን ነው የሚሉት ብዬ ወደ አራት መጋቤ ፋሲል ኃይለማርያም የሚባል በፓስተር ሙሉዓለም ጊሎ መጽሐፎች ሁሉ አሉ። ፋሲል አዎ፣ መጋቤ ፋሲል ኃይለማርያምን አወቅሽው አይደል? ፋሲል ቀስተ ደመና ምንድነው? ደመና የክብር ደመና ዓለም አቀፍ እንደዚህ ከሙሉ ወንጌል የነበረው አዎ። እኔ እሳቸው ነው ፋሲልን በጣም እኔም በሳቸው ነው። የእሳቸውን ንጥቀት ነው የምትፈልጊው? አዎ የእሳቸውን ንጥቀት በሳቸው ነው የተማርሽው? በሳቸው ነው። ወይኔ መዝሙረዬ እሳቸውን ንጥቀትን ለ16 ነው የሚከፍሉት እና ንጥቀት አራት ትርጉሞች አሉት ይላሉ። ንጥቀት በአራት ይከፈላሉ ይላሉ። ኢቭን ራሳቸው ራሱ ንጥቀት በሚለው መጽሐፍ አላቸው። በነገራችን ላይ እህታችን ታውቂያለሽ? መጽሐፋቸውን አንብበሻል? አላነበብኩኝም። በንጥቀት ዙሪያ አላነበብኩኝም። ላይፍ ነው የሰማሁት ባለፈው ሲያስተምሩ። ኦኬ ላይቭ ነው ሲያስተምሩ የሰማሽው? ታዲያ እንዴት ምን ገብቶሽ ተከተልሻቸው? ምን ገብቶሽ ንጥቀት አለ አልሽ? እኔ የምከተለው ክርስቶስን ነው፣ እሱን አይደለም። ክርስቶስ እኔ ኢየሱስ አንዴ አጠቃላይ ማለት ነው። መተው አይደለም እኮ መተው ሳይሆን እኔ ሰውን አይደለም ኢየሱስን ነው የምከተለው እኔ እነሱ እኮ የምናስተምረው ኢየሱስ የነገረንን ነው እያለ ነው ሰውየው የሚያስተምረውና
ኢየሱስ ሌሎቹ በጣም በመጽሐፍ ቅዱስ ይቃወሙታል ይህን የነገራቸው ሰውዬ። ኢየሱስ በመጽሐፍ ቅዱስ የተናገረውን ነው እኔ የማምነው ማለት ነው። አሁን እዚህ ጋር መጽሐፍ ተሰሎንቄ ቅዱስ ላይ ላይ እኮ እኮ የለም። የሚያወራ አሁን ሰውየው የሚናገረው እህታችን ስለሞቱት ነው። አሁን እዚህ እንደዚህ ጋር እናድርግ። ቆይ የሚናገረው ገነት አንዴ ቆይ አንደኛ በቃ ስለ ንጥቀት የሚያወራ እሺ የሞቱት ገነት እንደሚነሱ ነው ገነት አንዴ ተሰሎንቄ የሚያወራ። ኧረ ገነት አንዴ እሺ ሁለት አይነት ንጥቀት ነው የምትቀበል አይደለ? ኦኬ ንጥቀት ማለት ከዳግም ምጽአት በፊት ነው ወይስ በኋላ ነው? ንጥቀት ኢየሱስ ከመምጣቱ በፊት ነው። ከመምጣቱ በፊት ማለት ነው። ከዳግም ምጽአት በፊት አዎ አሃ እሺ። ስለዚህ ሁለት አይነት ንጥቀት አለ። አንደኛው ንጥቀት የሞቱት እንደሚነሱ ነው። ሁለት አይነት ንጥቀት አለ ሰምኝ። አንደኛው ንጥቀት ምንድን ነው? አንደኛው ኢየሱስ ክርስቶስ የሞቱትን እንደሚያስነሳ ነው። ሁለተኛ ደግሞ እኛን ሲመጣ ኢየሱስ ሲመጣ በአየር ላይ እንደምንነጠቅ ነው። ይሄ የሞተ ስጋችን በአየር ላይ እንደሚቀር ስንቴ ነው ጌታ ነፍሳችን ወደ ጌታ እንደምትሄድ። ስንቴ ነው ጌታ ይመጣው? አንተም ታውቃለህ እኮ ስንቴ እንደሚመጣ ኢየሱስ። ስንቴ ነው የሚመጣ ጌታ? ልታመጩ ነው አንቺ። እኔ ሳልሆን አንቺ ሁለቴ ልታመጩ ነው። ዳግም ምጽአት በፊትና ከዳግም ምጽአት በኋላ እኮ ከዳግም ምጽአት በፊት ለንጥቀት ከነጥቀት በኋላ ደግሞ ለዳግም ምጽአት። ስለዚህ ሁለቴ ይመጣል ማለት ነው። አልገባም ማለት ነው አባባል ማኔ። እሺ ንጥቀት ከዳግም ምጽአት በፊት ነው ወይስ በኋላ ነው? ከዳግም ምጽአት በፊት ነው። አሁን ሲማሩ ምንድነው የቤተ ክርስቲያን ንጥቀትና የምዕመናን ንጥቀት ብለው ነው ሁለት የሚከፍሉት። እነዚህ ጋር ይሄ ሰውዬ የቤተ ክርስቲያን ንጥቀት ይቀድማል፣ የምዕመናን ንጥቀት ይቀድማል ብለህ እንትን በላቸው። አሁን በዚህ ነው የሚጋጩት ሁሉ። መጀመሪያ ግማሾቹ መጀመሪያ የምትነጠቀው ቤተ ክርስቲያን ናት ይላሉ። ግማሾቹ ደግሞ መጀመሪያ የምንነጠቀው እኛ ነን። ከተነጠቅም በኋላ ቆይተን ከሚነጠቁት የሚቀሩ ሰዎች አሉ። የሚቀሩት ሰዎች ደግሞ ከቤተ ክርስቲያን ጋር አብሮ ይነጠቃሉ። ከተነጠቁ በኋላ ተመልሰን እንመጣና በምድር ለ1000 ዓመት ከኢየሱስ ጋር ንጉስ ሆነን እንፈርዳለን ይላሉ። እንደዛ ነው አስተምህሯቸውና እነሱ የሚያውቁት በዚህ ልክ ነው። አሁን እዚህ ላይ ባለው እንትን ፓስተሮቹ ራሱ ቢገቡ የሚመልሱት አይመስለኝም። ግድ የለም እነሱ እንዲመልሱት ፈልጌ ነው፣ የየራሳቸውን ቪው እንዲያውቁት። እኛማ ከመለስንላቸውማ ምን ዋጋ አለው? ሰው እስቲ ዮናስ ሰላም ብያለሁ። ሰላም እንዴት ነህ አባቴ? ደህና እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? ከታድሶ ነው። ታድሶ ከሳት ይብራል። ከታድሶ ነህ? ጥሩ። አንተ ንጥቀት ታምናለህ? በሚገባ 4 አይነት ንጥቀት አለ፣ ከዛም በላይ የተለያዩ አሉ። ከየትኛውን አንተ የምታምነው? አይ ንጥቀት አንድ ነው ብዬ ነው የማምነው እኔ። 4 አይነት አለ። እንግዲህ ታድሶ ስቶ እንዴት እንዳስተማሩ አላውቅም። 4 አይነት ንጥቀት ነው ያለው። አንደኛው የትኛውን አንተ የምትነጠቀው? ቆይ የቤተክርስቲያን የክርስቶስ አካል ከጌታችን ከኢየሱስ ክርስቶስ በገሃድ ከመምጣቱ በፊት አማኞች አስቀድሞ የሚነጥቁበት አለ። በ69ኛው ሱባኤ እና 70ኛው ሱባኤ በመካከል ስለ ሱባኤ ታውቃለህ አይደለ? የዳንኤል 9:25 ስንቴ ነው የሚመጣው ማለት ነው? 2 ጊዜ በገሃድና በስውር። ምንም በገሃድና በስውር በስውር የክርስቶስን አካል ሊነጥቅ። አንደኛ ተሰሎንቄ መጽሐፍ ምዕራፍ 4:13 ላይ ያለውን አንብቡ። አነባለሁ፣ ችግር የለውም። ምንድን ነው ያልከው? በስውርና በገሃድ ይመጣል ያልከው? ሰውነታችን እኛ ስንለወጥ በዛ በተለወጠው ማንነት እናየዋለን። በአየር ላይ ለመቀበል እንነጠቃለን ጌታ። በዛውም ከጌታ ጋር ነው አለ። ቀስ እያ ታስረዳኛለህ። ወደ መጽሐፍ ቅዱስ ልንሄድ ስለሆነ መጀመሪያ በደንብ እንድሰማ ፈልጌ ነው። በስውር ነው ጌታ ይመጣው? ሲመጣ ይታያል? በገሃድ አይታይም። ለሚለወጡት ግን ይታያል። ሰውነታቸው ለሚለወጠው መጥቶ ነው የሚታያቸው ወይስ ሳይመጣ? አይደለም። ይኸውልህ ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 20 ላይ እኛ የተዋረደውን ስጋችንን ክቡር ስጋውን እንዲመስል ይለውጠዋል ይላል አይደል? ስለዚህ እኮ ለነገር ላስረዳ ነው እኮ አባቴ። የምናየው ስንለወጥ ነው ልልፈልጌ ነው። አንዴ እሱ ስለ ንጥቀት አያወራም። እኔ እናንተ እሱ ላይ ከፍቼ መጽሐፍ ቅዱሱን እንሟገታለን። አሁን የጠየቅኩ ነገር በድብቅና በይፋ አልክ አይደል? ኦኬ። በድብቅ ሲመጣ መጥቶ ነው ወይስ ሳይመጣ ነው በድብቅ የሆነው?
በስውር ማለት በገሃዱ ዓለም አይታይም። ልክ በስጋ እንደተገለጠው ያኔ አይደለም የሚገለጠው፣ ግን ይመጣል፣ በስውር ይመጣል በሚገባ። እሺ ጥሩ። አሁን እያነበብን እንሂድ። መልካም። ስለዚህ ከመከራው በፊት ነው ከመከራው በኋላ ነው ይሄ የሚሆነው? ከመከራው በፊት። ስለዚህ መከራው አያገኛችሁም፣ የጥፋት ልጅም አያገኛችሁም፣ ክህደቱም አያገኛችሁም። በሚገባ። ጥሩ። ቅዱስ ጳውሎስ በተሰሎንቄ ክፍሉ እንዲህ ይላል። እዚህ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ጀምሮ ላንብብልህ። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። አይደርስም የተባለው ምንድን ነው? ክህደት ጌታችን ኢየሱስ ክርስቶስ ወይም ደግሞ ንጥቀት ወደ እርሱ ስለመሰብሰብ። ስለዚህ ንጥቀቱ ወደ እሱ የምንሰበሰበው መቼ ነው ይላል? ከምን በኋላ ነው ይላል? ክህደቱ አስቀድሞ ሳይመጣ የዓመፅ ሰው አለ እርሱም የጥፋት ልጅ ሳይገለጥ አይደርስም። ስለዚህ በፊት ሳይሆን በኋላ ነው ይላል። አንተ በፊት ትላለህ። እዚህ ጋር ከላይ አንብበው፣ ድገመው፣ ከላይ ድገመው፣ በደንብ ስማ። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባቸው ይላል። እዚህ ጋር ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት አንድ እና ወደ እርሱ ስለመሰብሰባችን አንድ አይደለም፣ ሁለቱ። አንድ ስማ፣ መምጣትና ይላል። መምጣትና ወደ እርሱ መሰብሰብን ለይልኛ፣ አንድ ላይ ነው ያለው። ጥያቄው ይኸውልህ፣ አሁን የእነኚህ ሰዎች ጥያቄ ምንድን ነው? የተሰሎንቄ ሰዎች ጥያቄያቸው ምንድን ነው ወንድሜ ዮናስ? እዚህ ክፍል ላይ ነው ያለሁት። ቅዱስ ጳውሎስ ብሎ እየመለሰላቸው ነው ስለ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን። ጌታ ይመጣል፣ ወደ እርሱ ይሰበስበናል ነው እያለ ያለው። የሚመጣበትም ዓላማ ወደ እርሱ ሊሰበስበን ነው እያለ ነው። አይ ከታች ግን የሚያወራው ስለ ጌታችን መምጣት እንጂ ወደ ጌታ ስለመሄድ እኛ ወደ ጌታ ስለምንሄደው አይደለም እያወራ ያለው። ጌታ ኢየሱስ ወደ ምድር የሚመጣው ችግር የለውም እያነበብን ሄደውልህ ሙሉውን ከታች ያለውን ያውስ ችግር የለውም እያነበብን ሄዳለን። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን፣ መምጣትና ወደ እርሱ ስለመሰብሰባችን ማለት ነው መጥቶ ወደ እርሱ ይሰበስበናል ማለት ነው አይደል? እንደዛ ከሆነ ከታች ያለው የሚያብራራው ስለምንድን ነው? ሁለቱንም ነው የሚያብራራው? አንዱን መልስ ያንደሱ ነው። መምጣትና ወደ እርሱ ስለመሰብሰባችን ማለት ነው የጌታችን የኢየሱስ ክርስቶስ መምጣት አለ አይደለ? ከዛ በኋላ ወደ እርሱ መሰብሰብ ደግሞ አለ። መምጣቱ ምንድን ነው ዓላማው? መምጣቱ ይኸውልህ በመጽሐፍ ቅዱስ አንተ አንድ ጥቅስ ላይ ተመስርተህ አይደለም እኮ ማቴዎስ 24 ቁጥር 40 ስማኝ ወንድሜ፣ መምጣቱ ዓላማው ምንድን ነው? በገሃድ መምጣቱ ዓላማው ምንድን ነው? መምጣቱ ዓላማው በምድር ላይ 1000 ዓመት ሊነግስ ነው እንጂ ሊሰበስበን አይደለም። ይኸውልህ ለምትፈልገው ዓላማ አታመቻችኝ። እኔን በደንብ ሀሳቤን ተረዳኝ። አንተን ያልከው እኔ አላልኩም። አንተን እያልክ ያለው እኔ ምንም አላመቻቸውም። እሺ ሙሉን አበበው ወርታች እየመለሰ ያለው ጥያቄው አንዳንዱን መስመር እየሄድን እንሄዳለን። ይኸውልህ አንተ ራስህ ምን አልክ? መምጣትና መሰብሰብ ይለያያል አልክ። እኔ ደግሞ ምን አልኩ? ጌታ ከመጣ የሚመጣበት ዓላማ እንደ በፊቱ ሊያስተምር አይደለም። ጌታ ከመጣ የሚመጣው እኛን ሊሰበስበን ነው። ምክንያቱም ምን አለ ዮሐንስ ወንጌል ምዕራፍ 14 ላይ እመጣለሁ ወደ ከኔ ጋር እንድትሆኑ ዘንድ ወስዳችኋለሁ አለ። ስለዚህ የሚመጣው ከእርሱ ጋር እንድንሰበሰብ ከእርሱ ጋር እንድንሆን ነው። ቀጠለና በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ። አየህ የሚያወራው ስለምንድን ነው ማለት ነው? ስለ ጌታ ቀን። ስለ መምጣቱ ነው እኮ። ስለ መምጣቱ ነው አይደል የሚያወራው? ከዛ በኋላ መምጣቱ ደግሞ መቼ ነው አለ። ልነግርህ እኮ ነው እየነገረ ነው። በጣም አሪፍ። ከአእምሯችሁ ቶሎ እንዳትናወጡ አትደንግጡም እንለምናችኋለን። ልክ አሁን እናንተ እንደምታደርጉት ጌታ ሊወስደን ነው ሊመጣ ነው እያሉ የሚያጨረብሩ ስለነበሩ ያን እየነገራቸው ማንም በማናቸው መንገድ አያስታችሁ አለ። ክህደቱ አለ መቼ ነው ይመጣው አለ። ክህደቱ አስቀድሞ ሳይመጣና አየው የዓመፅ ሰው እርሱም የጥፋት ልጅ
ሳይገለጥ አይደርስም ይላል። ጌታ የሚመጣው ከምን በኋላ ነው አለ? የጥፋት ልጅ ከመጣ በኋላ ክህደቱ በምድር ላይ ከሆነ በኋላ ይላል። አንተ ደግሞ ከዚህ በፊት ነው መጥቶ የሚወስደን ትላለህ። ጌታ ደግሞ ይኸው እኛ የምንሰበሰበው የጥፋት ልጅ ከመጣ በኋላ ክህደቱ ከሆነ በኋላ ነው ይላል። ቀጠለና ይኸው እኔ እግዚአብሔር ነኝ ብሎ ሲመጣ ደግሞ ይኸው የጥፋት ልጅ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። መቼ ነው የመጣው ሐሰተኛ ክርስቶስ? ጠይቀህ አንተ ጌታ ከመምጣቱ በፊት። አይ በሱባኤው አስረዳኝ። በሱባኤው በዳንኤል መጽሐፍ 9:25 መሰረት ላይ ነው ያለሁት። ጌታ ከመምጣቱ በፊት በሱባኤው አስረዳኝ። ሱባኤው ላይ ኢየሱስ መቼ ነው የሚሞተው? እዚሁ ክፍል ይሄን ክፍል የትም አልለቀውም ወንድሜ። እሱን ያዘው ግን ኢየሱስ ራሱ የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል አይደል? ይሄ ነው የጥፋት ልጅ። ጌታ ከመምጣቱ በፊት ይኸው መለሰልኝ እኮ ጳውሎስ። በሱባኤው አስረዳኝ። ጌታ ከመምጣቱ በፊት ይላል አይልም? ይላል። ስለዚህ እያወራ ያለው ስለ ጌታ መምጣት ነው እያወራ ያለው። የጌታ ይሄ ጌታ የሚመጣው ከመከራው በኋላ ነው። ኦኬ ከመከራው በኋላ አይደለ? መከራው ደግሞ ምንድነው አለ? ያው በደንብ አስተውል። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ ይላል እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቋሚ እርሱ ነው። ያው ደግሞ ገና ከእናንተ ጋር ሳለው ይህን እንዳልኳችሁ ትዝ አይላችሁ? ምን በገዛ ራሱ ጊዜ የሚገለጽ ዘንድ የሚከለክለውን አሁን ታውቃላችሁ። ማን ነው የሚከለክለው? እሱን እኮ የጠየኩ ያለሁት እኮ የሚከለክለው ማን ነው? ጠይቃንተ ኧረ ስማኝ ወንድሜ፣ በገዛ ራሱ ይገለጥ አይተባለው ማን ነው? በገዛ ራሱ ጊዜ ይገለጥ ዘንድ የማይችለው ሐሰተኛው ክርስቶስ። ስማኝ፣ የማይችለው አይልም። በገዛ ራሱ ጊዜ የሚገለጽ ዘንድ የሚከለክለውን አሁን ታውቃላችሁ አለው። የሚገለጠው ማን ነው? ሐሰተኛው ክርስቶስ በገዛ ራሱ የሚገለጠው አለ። እሺ ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ አለ። የሚከለክለውን አሁን ታውቃላችሁ። ምንድን ነው ከልካዩ? ማን ነው የሚከለክለው? ይሄ መልስልኝ፣ እየጠየኩ ነው። አንተ ይሄ የክርስቶስ የቤተክርስቲያን ዘመን ስለሆነ የክርስቶስ አካል ዘመን ስለሆነ ቤተክርስቲያን እኮ የለችም አልከኝ እኮ ወንድሜ። አንተ እኮ እንዳንተ ይሄ ንጥቀት ነው ብለኸኛል ቅድም ስጠይቅህ። የንጥቀት ጊዜ ነው። ከታች እያብራራው እኮ ነው። ከላይ ይኸውልህ፣ ከላይ ወደ ጌታችን ወደ ኢየሱስ ክርስቶስና ወደ እርሱ ስለመሰብሰባችን በስህተት በቃል ወይም በመንፈስ የሚጽፉ ሰዎች አሉ ነው አይደል? ጳውሎስ ሲያብራራላቸው ሐሰተኛው ክርስቶስ እንዳይመጣ የሚከለክለው አለ አሁን አለ እኮ። ዮናስ ቆይ ይኸውልህ፣ ሁለት ነገር ተናገር። ይሄ ጌታ ይመጣል ያለው ስለ ንጥቀት ነው ወይስ አይደለም? በአንተ ስለ ንጥቀት አይደለም ጌታ ይመጣል የሚለው ለኔ። ቅድም ታዲያ ንጥቀት ነው ለምን አልክ? ኧረ ሰው እኔ አላልኩም። እግዚአብሔር ሰው ምንድን ነው ያልኩህ? ስማ ለየው አልኩህ እኮ ሁለቱንም፣ ወደ እርሱ መሰብሰብና የጌታን መምጣት ለይ። አንድ አይደለም። ቅድም ንጥቀት ብለህ ስለነበር ነው። ኦኬ ስለዚህ ያስታከለ አንደኛ ተሰሎንቄ 4:13 ላይ ነው ያልኩህ እኮ። ይሄን አልፈታንም ገና። እሱ ያንተ ጥቅስ ነው። ይሄን የጠቅሳ ነው የቅዱስ ጳውሎስ የጻፈው ነው። ምን ይላል መሰለህ? ይኸውልህ እዚሁን ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን አይደል? መቼ ነው ይሄ? የጌታችን የኢየሱስ ክርስቶስ መምጣት በማቴዎስ 24 ላይ ተጽፎልናል። ምንም ድብቅ ነገር አለ? መቼ ነው ወንድሜ መምጣትና መሰብሰባችን የተባለው መቼ ነው? ወደ ጌታችን ወደ ኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ መምጣት ከመከራ በኋላ ነው። እየጠየቅኩ ያለሁት መምጣትና መሰብሰባችን አንድ ላይ ያለው መቼ ነው? መምጣት ብቻ አይደለም መሰብሰብም አለ። መቼ ነው ይሄ? ይኸውልህ ስማኝ፣ አንተ ሀሳቤን ግራ አታጋባኝ በእናትህ። ይሄንን አንብበህ አትቁም። ወርታች ሂድና አንብበዋ። ተረጋጋ። ኖ እዚሁን ይኸውልህ ምንም ጨርሰው ሲያብራራው እዚሁን ሀሳብ የቀየቅ ስለሆነ እያንዳንዱ ላይ ነው የሚይዝ። ነገር ግን ወንድሞች ሆይ ስለ ጌታችን ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን መሰብሰባችን የሚሆነው መቼ ነው? መምጣትና መሰብሰብ የጌታችን መምጣት ከመከራ በኋላ ነው። መምጣትና መሰብሰባችን ይላል ወንድሜ። ይሄ መምጣትና መሰብሰባችን የሚሆነው መቼ ነው? ይኸውልህ የጌታችን መምጣትንና ወደ እሱ ስለመሰብሰባችን
መጽሐፍ ቅዱስ የሚያወራበትን አውድ ተከትለ ስታጠና መቼ ነው ይሄ የጌታችን የኢየሱስ ክርስቶስ መምጣት ከመከራ በኋላ ነው። የኛ መሰብሰባችን ይላል ወንድሜ። መምጣትና መሰብሰባችን መቼ ነው ሁለቱም የሚሆነው? አሁን እሱ እየመለሰ ያለው የሰዎችን ጥያቄ እኮ ነው አይደል እንዴ? ዮናስ መቼ ነው መምጣቱና መሰብሰባችን የሚሆነው? ከመከራ በኋላ መይቱ ነው ዳግም ምጽአት ነው። አዎ ንጥቀት አይደለም ማለት ነው። ይሄ ንጥቀት አይደለም። ስለ ንጥቀት አይደለም እያወራ ያለ ኮበስ። በመጨረሻ በመንፈስ ወይም በቃል ወይም ከኛ እንዳይመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡም እንለምናችኋለን። ይሄ ጻፈው ለማን ነው? ለክርስቲያኖች አይደል? የጌታ ቀን የተባለው የትኛው ነው? የንጥቀት አይደለም። የጌታ መምጣት የዕለተ ምጽአት በጋር በያስ ዕለተ ምጽአት ያ እኮ እኔም እኮ ዕለተ ምጽአት ነው የምለው እኮ። እኔ ደግሞ ንጥቀትን ለይልኝ ነው ከዕለተ ምጽአት እኮ እያልኩ ያለሁት። ስለዚህ እኮ አሁን በጣም አሪፍ ጥሩ እኮ የተግባባ ነው ወንድሜ ጎበዝ። ስለዚህ ይሄ ክፍል አሁን ስለ ንጥቀት ፈጽሞ አያወራም እና በደንብ አስተውል። ግን እዚህ ላይ ከአእምሯችሁ ቶሎ እንዳትነዋወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። አይደርስም የተባለው የጌታ ምጽአት ነው አይደለ? የጌታ ምጽአት የማይደርሰው የሚሆነው መቼ ነው እያለን ነው ማለት ነው። ከሐሰተኛው ክርስቶስ መምጣት በኋላ ያ አይደለ? የጥፋት ልጅ ከተገለጠ በኋላና መከራው በምድር ላይ ከመጣ በኋላ አይደለም የሚሆነው። ያ ኦኬ፣ በደንብ አስተውል ዮናስ ወንድሜ። የጥፋት ልጅ ይገለጣል፣ መከራው ይሆናል። ይሄ ሁሉ ሲሆን ክርስቲያኖች በምድር ላይ ያሉ የሉም። ይሄ ሁሉ ሲሆን ክርስቲያኖች በምድር ላይ ያሉ የሉም። ወረድ ብላ አንብበው ጨርሰው አንዴ ሀሳቡ እሱን ለመመለስ እንድመልስልህ። ኧረ ተው አሁን እኮ ጥሩ እየሄድን እኮ ነው። ሰዳግም አሁን ይኸውልህ ወደ ታች እኮ ሐሰተኛው ክርስቶስ እንዳይገለጥ የሚከለክለው አለ አለ። አሁን የሚከለክለው ማን ነው የሚለውን መልስልኝ እኮ እያልኩ ያለው። አሁን ይኸውልህ ወንድሜ ስማኝ፣ ይኸውልህ አሁን ያ ሐሰተኛው ክርስቶስ ተከልክሏል አይደለ? ኦኬ፣ ግንስ እስከ ዳግም ምጽአት ከመሆኑ በፊት ግን ይገለጣል አይደል? ትክክል። የጌታ መምጣት ከሆነ በፊት ይገለጣል አይደል? የስ ግን መቼ ይገለጣል የሚለውን ለይልኝ። ሲገለጥ ይኸው እዚህ ጋር ይነግርሃል እኮ መቼ እንደሆነ። ጌታ ከመምጣቱ በፊት ነው የሚገለጠው ይልሃል እኮ። የስ አሁን እንዳይገለጥ የከለከለው ምንድን ነው? አሁን እኮ ይኸውልህ አሁን እንዳይገለጥ የከለከለውማ የእግዚአብሔር ቸርነት አይደለም፣ የአማኞች ንጥቀት ነው። ምንድን የክርስቶስ አካል ንጥቀት፣ የዚህ ዘመን አማኞች፣ በዚህ ዘመን ያሉ አማኞች ንጥቀት። እሱም በሱባኤ ነው የምታብራራው፣ በሱባኤ ነው። ይኸውልህ እዚህ መጽሐፍ ላይ ብቻ ሆነ አይደለም ማውራት ያለብህ። ስለ ሐሰተኛው ክርስቶስ መገለጥ ዳንኤል 9:25 ላይ ሄድና አውራልኝ አንዴ እስቲ። ይሄን ክፍል ሳንሄድም አይተማ አንሄድም። ይኸውልህ ዳንኤል 9:25ን አብራራው። አንተ እኮ ያለ አንዴ ስማኝ፣ ሁሉንም አነብልሃለሁ። እኔንም አዳምጠኝ አንዴ። አይ ይሄን ክፍልማ ዝም ብለን አናልፈውም፣ ባላየ አናልፈውም። ስለዚህ ገና ነው። እዚህ ጋር ምን አልከኝ ቅድም? ይህ የሚያወራው ስለ ጌታ ዳግም ምጽአት ነው አልከኝ። ያ የዳግም ምጽአት መምጣት እኮ አለ፣ አማኞች እኮ አሉ በዛ ጊዜ። አንዴ ዳግም ምጽአቱ ደግሞ የሚሆነው ከምን በኋላ ነው? የጥፋት ልጅ ከመጣ በኋላ፣ መከራው ከመጣ በኋላ ዳግም ምጽአት የሚሆነው ጌታ ይመጣ ነው። ኦኬ፣ የዳግም ምጽአት ከመድረሱ በፊት የጥፋት ልጅ ሲገለጥና መከራው ሲመጣ አማኞች በምድር ላይ ያሉ የሉም። ስለ ክርስቶስ አካል ነው እየነገርክኝ ያለው? ስለ እግዚአብሔር እስራኤል ወይም እስራኤል ዘነብስ አማኞች እኛ ሁላችንም በአንተም ጨምሮ በምድር ላይ አለ ወይስ የለህም? ይኸውልህ እስራኤል ዘነብስንና አሁን ያሉትን እስራኤልና አሕዛብን ተዋህደው የሚድኑበትን የክርስቶስን አካል ለይልኝ መጀመሪያ። ኧረ በእናትህ መልስልኝ። የጸጋ ዘመን ለጌታ ምጽአት ነው አልከኝ አይደል? ትክክል። ግን ሱባኤውን አጥና መጀመሪያ። እሱን ለመለየት እኮ ያለ ሱባኤ እንዴት ይጠናል? ይሄ ስለ ሰባው ሱባኤ እስቲ ያወራ። እችን ክፍል ይኸውልህ መቼም አላልፋትም እችን ሳንጨርስ። ያው ዳግም ምጽአት ነው ዮናስ። ስማኝ፣ ኧረ ስማኝ በእናትህ። እሺ ጥቅስን ዝም ብሎ ማለፍ የለም። ያነሳነው በደንብ ይዘን አድምተን ከጨረስን በኋላ ነው የምናልፈው። ነገርኩህ እኮ ስለ መጨረሻው ስለ ዳግም ምጽአት ነው የሚያወራው አልኩህ። እሱ ጥቅስ አይደለ? ጥሩ። ዳግም ምጽአት እኛን አይመለከትም። ዳግም ምጽአት እኛን አይመለከትም። አንተን አይመለከትም ዳግም ምጽአት። ያ እሱን ለማወቅ ሱባኤውን አጥና አልኩህ እኮ። ፈልገህ ነው እንደ ለካ። አንተን አይመለከትም። ስለዚህ ጌታ ሲመጣ
በቀኝና በግራ በጎች ከተባሉበት አንተ የለህበትም። የለውበትም። ያው እሱ ከኛ ንጥቀት በኋላ የሚሆን ፕሮግራም ነው። እሱ ኢየሱስ በምድር ላይ ሲገለጥ በጋድ ሲገለጥ እስራኤልን መከራ የሚያሳዩ አህዛብንና የሚረዱ ውሃ የሚያጠጡ እነሱን የሚያግዙ ልክ በመከራው ሰዓት እነሱ የሚፈልጉ አህዛቦችን ነው የሚያወራው። አንተ አይደለም በግ የተባልከው። በግ የተባልኩት የምባለውማ እኔ አይደለሁም። በጊዜው ለእስራኤል መልካምና በጎ የሚያደርጉ ናቸው። በመከራ ዘመን በሰባው ሱባኤ በመከራው ዘመን። ስለዚህ አንተ አይመለከትህም፣ ጥያቄውም አይመለከትም። ተነጥቀሃል፣ ይዛል ተነጥቀሃል። በገነት ነው ያለው አንተ። ያ በሰማይ ሀገራችን በሰማይ ያለው ህዝብ ሁሉ ሲሰበሰብ አንተ አትገኝም እዛ በጌታ ገነት የሚባል የለም። መንግስተ ሰማያት ነው ቀጥታ ቪአይፒ ለእነሱ የሚያዝላቸው ገነት። እነሱ በገነት አያምኑ። እዚህ ጋር እኮ ፌዝ ምናምን አያስፈልግም። ቆይ ችግር የለውም ዮናታን። ይኸውልህ ስማኝ ወንድሜ፣ ማቴዎስ ወንጌል ምዕራፍ 25 ላይ መለከት ይነፋል፣ ጌታ መላእክቱ ይልካል። ከዛ በኋላ ህዝብ ሁሉ ይሰበሰባሉ በፊቱ። ጌታ ደግሞ በግራና በቀኝ ይለያቸዋል። ከዛ እናንተ የአባቴ ብሩካን ኑ ወደ ተዘጋጀላችሁ መንግስት ግቡ ይላቸዋል አይደል? በደንብ አስተውል። ምን አልክ ቅድም? ስንነጠቅ አልክ። ስንነጠቅ የእግዚአብሔር መንፈስ በምድር ላይ አይሰራም፣ ቤተክርስቲያን ስለምትነጠቅ አልከኝ አይደል ቅድም? ኧረ ተው አላልኩም። ሰው እኮ አለ እግዚአብሔር መንፈስ አይሰራም። ቤተክርስቲያን ትነጠቃለች። ቤተክርስቲያን ከተነጠቀች በኋላ አስተኛው ክርስቶስ ይገለጣል ነው ያልኩ። የእስራኤል ፕሮግራም ይጀምራል ማለት ነው፣ ሰባኛው ሱባኤ። እሺ፣ ስለዚህ አሁን የቤተክርስቲያን ከተነጠቀች የእግዚአብሔር መንፈስ አለ ምድር ላይ ይኖራል። እንዴት አይኖርም እንዴ? እስራኤል እኮ ገና ይድናል በመጨረሻው ዘመን ከኛ የክርስቶስ አካል ንጥቀት በኋላ። እስራኤል ሁሉ የሚጎበኝበት የአብርሃም ተስፋ የሚፈጸምላቸው ዘመን ይመጣል። በጣም ጥሩ። ስለዚህ አንተ ከአራቱ ይሄ ተኩል ላይ ያለውን ንጥቀት ነው የምታምነው ማለት ነው አንተ። ገባኝ። አይ ፕሪ ትሪቢሌሽን ነው የማምነው። ፕሪ ምንድን ነው? ፕሪ ምንድን ነው ደግሞ? ከመከራ በፊት። ፕሪ ዴስቲኔሽን አይደለም ወንድሜ፣ ፕሪ ትሪቢሌሽን ነው ያልኩህ እኮ። እሺ ኦኬ፣ እሺ ጥሩ። ስለዚህ አሁን ወደ ተሰሎንቄ እንሂድና እናነብ። አንደኛ ተሰሎንቄ። አሁን አንተ ያልካቸውን ክፍሎች ደግሞ እንዴት ስናነብደው የምታገኘውን ነገር አሳያለሁ። እሺ አንደኛ ተሰሎንቄ። አንድ ነገር ያልገባ ነገር አለ። አንተ ይሄ ስለ ሱባኤ ምንም አታውቅም። ስለ ሱባኤ የምታውቅ ከሆነ በሱባኤ ነው ስለ ንጥቀትና ስለ ክርስቶስ አካል እኔን ማስረዳት ያለብህ፣ ስለ ሰባው ሱባኤ። ኧረ ዮናስ በመጽሐፉ ታስረዳኛለህ። አሁን የሰጠኝን ጥቅሶች እያንዳንዱን እናነብ ነው። እሺ አንደኛ ተሰሎንቄ ምዕራፍ ስንት ነበር ያልከኝ? 4:13 በጣም ጥሩ። በደንብ አስተውል እንግዲህ። እሺ እንዲህ ይላል፣ ነገር ግን ወንድሞች ሆይ ከ4:13 እስከ 17 ያለውን ያለውና ወንድማችን ብዙም ከ13 እስከ 17 ነው የሚጠቅሱት እነሱ። ወንድማችን 13 ላይ ምንም ነገር የለም የምታስበው ነገር ያለው መሀል ላይ እስከ 17 ላይ ነው ያለው ያንተ ሐሳብ። ከ13 ጀምሮ ይነበብልህ ችግር የለውም። እሺ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎቹ ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ። ተስፋ እንደሌላቸው ሲል ማለት ነው። ተስፋ እንደሌላቸው ሲል ማለት ነው። ተስፋ ማለት ነው። የትኛው የንጥቀት ተስፋ ነው? የትንሣኤ ተስፋ ነው? የንጥቀት ተስፋ የንጥቀት ጊዜ ሙታን ተነስተው ይነጠቃሉ እንደ የማይበሰብስ አማኞች ማለት ነው። የማይበሰብስ አካል ለብሰው ይነሳሉ። ሙታን ያልኩህ እኔ ሙታን ተነስተው ይነጠቃሉ። እዚህ ቦታ ላይ ስለ ሙታን ያወራል እንዴ? ስላንቀላፉ ለመሰለ ይኸውልህ በደንብ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍቶ ይላል እኮ። አየኸው እኮ ስላንቀላፉት ነው የሚያወራው እኮ ስለሞቱት አይደል? አንቀላፍቶ ስለሞቱ በክርስቶስ ስለሞቱ እኮ። ታዲያ ይሄ እዚህ ጋር ይኸውልህ ተስፋ እንደሌላቸው ተዋሉት ማን ነው? ስለ ንጥቀት ነው አልከኝ እኮ። የሞቱት ሰዎች ተነስተው ይነጠቃሉ ወይ አልኩ እኮ። ለዛ ነው ያ ተስፋ የሌላቸው ሌሎቹ ያላመኑትን እንደነሱ ተስፋ እንደሌላቸው ነው የሚለው እኮ። ስማ ለእኔ ለመመለስ ቸኩለ ሌላ ነገር አልክ። በደንብ አስተውል ያልከው ቅድጃሜ። ነገር ግን ወንድሞች ወይ ተስፋ እንደሌላቸው እንደ ሌሎቹ ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን።
ተስፋ እንደሌላቸው የተባሉት እነማን ናቸው? እዚህ ጋር ሙታኖች ናቸው እነሱ በጌታ በኢየሱስ ጎበዝ። ያላመኑ። ስለዚህ እያወራ ያለው ስለ ንጥቀት ነው ወይስ ስለ ዳግም ምጽአት ነው? ስለ ንጥቀት ንጥቀት ካልከኝ ደግሞ የሞቱት ይኸውልህ እዚህ ጋር ስለ አንቀላፍቶ ስላሉት ነው የሚለው። ስለዚህ የሞቱት ይነጠቃሉ ተነስተው በሚገባ እንዴ ወርታች አንብቡ። ስለዚህ ንጥቀት ላይም የሞቱት ይነሳሉ። እናንተ ያ በክርስቶስ አምነው ይሞቱ ንጥቀት ጊዜ ላይ ይነሳሉ። አዎ አንብቡ፣ ሙሉን አንብቡ። ከዛ ይነጠቃሉ። እነሱም አንብቡ። እሱ አነባሉ፣ ችግር የለውም። አቋምን ለውቆ ብዬ ነው። በሚገባ በንጥቀት ጊዜ በጌታ ይሞቱ አንቀላፍተው ያሉት ይነሳሉ፣ እኛም እንለወጣለን። በአንድ ላይ ነው የምንነጠቀው። አንድ ላይ ትሆናላችሁ ማለት ነው። ያው እስቲ አንብቡ ሙሉን እንዳታልፍ። ቆይ አንድ ያለ ወንድሜ እርግጠኛ ልሁን ብዬ ነው። የንጥቀት ጊዜ ላይ በህይወት ያለውም አንተም ትነጠቃለህ፣ የሞቱትም ተነስተው ደግሞ ይነጠቃሉ። እንደዛ ነው የምትለው? በሚገባ እንደዛ። ኦኬ በጣም ጥሩ። እሺ ስለዚህ ይህ ክፍል ስለ ዳግም ምጽአት ሲሆን የሚያወራው ስለ ንጥቀት ነው የሚያወራው እያልክ ነው? ያ እሺ እናንብብ። እሺ ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና ይላል። ይሄ መቼ ነው? ቀጥል። መቼ ነው የሚመጡት? ቀጥል። ከየት ነው የሚያመጣቸው? ከሰማይ ነው ልትለኝ እኮ ነው አይደለ? ከላይ ወርታች ወንድሜ ስለ ሙታን እያወራ ከሰማይ አልልህም። እኔ አይዞህ ያንቀላፉትን ከመቃብር ያወጣቸዋል እያለ ነው። ያመጣቸዋል። ይሄ በስውር በጌታ ኢየሱስ ክርስቶስ ለአማኞች ሊነጥቅ ሲመጣ በንጥቀት ጊዜ ነው ወይስ ዳግም ምጽአት? በንጥቀት ንጥቀት። እሺ አስተውሉ፣ ሁላችሁም አስተውሉ። በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ደግሞ ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ይላል። ያ በደንብ አስተውል፣ ስማኝ። እኛ ሕያዋን ሆነንም ጌታ እስኪመጣ ድረስ የምንቀር። ጳውሎስ አሁን ሕያው ነው አለ በስጋ በነበረበት ጊዜ ስለሆነ እየጻፈ ያለው በዛ አውድ ተታረቀ እኮ። ስለዚህ የነበሩትን ሰዎች አይመለከትም፣ ጳውሎስንም አይመለከትም። ምክንያቱም ሞቷል አይደል? ያ በጊዜው ግን እሱ በህይወት እያለ ቢከናወን ያ ነገር የሚሆነውን ያ እኮ ለእኛ ነው አሁን የሚያገለግለው። መቼም አልተከናወንም፣ አይከናወንምም። እኔ የምልክ ምክንያቱም ቅዱስ ጳውሎስ ስለ ንጥቀት እያወራ አይደለም። ቢከናወን ኖሮ አልክ። ምክንያቱም አልተከናወንም፣ አይከናወንምም። በደንብ ስማ። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር እኛ ብሎ ራሱንም ጨምሮ ህዝቡንም ጨምሮ አይደለ? አሁን ጳውሎስ በስጋ አለ የለም? የሰሙት ሰዎች በስጋ አሉ የሉም? አንቀላፍተዋል ሁሉ። እሺ ጌታ እስኪመጣ ድረስ የምንቀር አለ። ምን ማለት ነው? ጌታ ሲመጣ በህይወት ያለን እሱ በህይወት እንዳለ ሰው ሆኖ ነው ራሱን እያወራ ያለው ወንድሜ። በዛ ሰዓት ጌታ ኢየሱስ ቢመጣ እሱ በህይወት አለ። በህይወት ያሉት ማለት ነው ጠየቁ። ወንድሜ ስማኝ፣ አሁን እነሱ አንቀላፉ ደግሞ ለኛ ነው። አሁን አንተና እኔ በህይወት አለ። ቀስ እያልክ ወንድሜ፣ ቀስ እያልክ ስታነበው እየገባህ ይመጣል። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ያ ያንቀላፉ አሉ፣ እሱ በህይወት ያለ አለ። አንቀላፍቷል እኮ እሱ አይደል? አሁን እሱ በህይወት አለ፣ እነሱ አንቀላፍተዋል በጊዜው። አሁን ደግሞ እኛ በህይወት አለን፣ እሱ አንቀላፍቷል። አንደኛው ነስ እሺ፣ ይኸውልህ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር እርሱ የለም። አሁን ተማሪዎቹም የሉም፣ እርሱም የለም፣ በስጋ አርፈዋል አይደለ እኮ። አሁን ጌታ እስኪመጣ ድረስ በህይወት የሚኖሩ ሰዎች የሉም እንዴ ወንድሜ? በጣም ጥሩ። ስለዚህ ይኸውልህ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ሲባል የማይሞት የለም። ሁሉም ሰው አይሞትም። አሁን ጴንጤ ወይም እናንተ ንጥቀት የምትሉት እኛ እኮ አንሞትም፣ በቃ ሁላችን እንጠቃለን የምትለው አይደለም ማለት ነው። ይሄ ስለ ንጥቀት እያወራ አይደለም፣ ስለ ጌታ መምጣት እያወራ ነው። ዳግም ምጽአት ለምን ብትለኝ ያንቀላፉትን አንቀድማቸውም ይላል። ያንቀላፉት አማኞች አይደሉ? ያንቀላፉትን አንቀድማቸውም። የቶቹን? ወደፊትም የሚያምኑትን፣ በፊትም ያመኑትም፣ ወደኋላ የሚያምኑትም ጌታ እስኪመጣ ድረስ እያመኑ የሚያንቀላፉትም ማለት ነው። ያ አንቀድማቸውም። ያ አትቀድማቸውም። ስለዚህ ሁሉም እኩል የሚነሳው መቼ ነው? ዳግም ምጽአት። ምክንያቱም የዓለም ፍጻሜ የሚሆነው የዛን ዕለት ስለሆነ እንጂ እና የዓለም ፍጻሜ ነው እንደሚያወራው። እስቲ አንብበው። በጣም የዓለም ፍጻሜ ነው እንደሚል ለምን መሰለህ? የዓለም ፍጻሜ እሱ ይመጣል እንጂ እኛ ምን ልናደርግ ነው የምንሄደው? ወር ላይ
ላሳየው ወንድሜ እሺ ላሳየው። አንብበው። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር የተባሉት እነማን ናቸው? አማኝ ቅዱስ ጳውሎስ ራሱን በአማኞች ቦታ ተክቶ፣ ጳውሎስ እና ሰዎቹ ግን የሉም በስጋ አሁን። ግን ምን አለ? ጌታ ሲመጣ ይሁን አሁን ጌታ ዛሬ ድንገት ቢመጣ አስተውል፣ የዓለም መጨረሻ ዛሬ ቢሆን እኔ እናንተ እንግዲህ እንደ እግዚአብሔር ፍቃድ ካልሞትን ሳንሞት መጣ ማለት ነው ጌታ። ስለዚህ ምን ይሆናል ማለት ነው? የኔ እናንተ ወደ ጌታ መሰብሰብ ሙታኖችንም አይቀድምም፣ ወይም ያንቀላፉትን አስቀድማሉትን እነሱም አይቀድምም። ተለውጠው ይነሳሉ ምክንያቱም እነሱም እኩል ይነሳሉ። ያን በሚገባ ጊዜ የዓለም መጨረሻ ነው እንጂ ይላል። ጌታ ድጋሚ ይሄን ካደረገ በኋላ ተመልሶ ደግሞ የሚልበትን አሳያለሁ። እስቲ አንሳው ተመልሶ እዚህ ጋር ደግሞ አረ ወንድሜ ስማ፣ ተመልሶ ደግሞ መጥቶ ድጋሚ ሙታን ደግሞ ድጋሚ ተነስቶ ደግሞ በሉ ደግሞ የፍርድ ቀን የሚል ድራማ አይሰራም፣ ፊልም አይሰራም። ኖ አይደለም። ሰባ ሱባኤ የእስራኤልን ፕሮግራም ለመቀጠል እኮ ነው። ከንጥቀት በኋላ ፕሮግራም የሚቀጥልበት ነው። እያነበብኩኝ ነው። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉት አንቀርም ካለ በኋላ ጌታ ራሱ በትእዛዛት በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ይላል። በክርስቶስ የሞቱ አስቀድሞ ይነሳሉ። አስተውል። መቼ ነው የሚሆነው ይሄ? ጌታ ራሱ በትእዛዛት በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። ስለዚህ ንጥቀት፣ በደንብ ስማውን ጥያቄን፣ ንጥቀት ሲደረግ መለከት ይነፋል? በሚገባ ምን አልከኝ? በሚገባ ስንት መለከት ነው የሚነፋው? መለከት በተለያየ በመጨረሻውም ዘመን ዓለም ፍጻሜ ላይ ይነፋል። እኔ ስለ ንጥቀት ቀን ያልኩ። በንጥቀት ጊዜ ስንት መለከት ነው የሚነፋው? አንድ መለከት ነው የሚነፋው። ምንም ያደርግ ሙታንን ሁሉ የሚቀሰቅስ የተኙትን ያንቀላፉትን። ከአንድ በላይ እንደሚነፋ አላሳየም እኮ ይነፋል። ግን ይሄ መጀመሪያ የንጥቀት ይኸውልህ አማኞች የሚነጠቁበት ነዋ። አማኞች የሚነጠቁበት የመጀመሪያው መለከት ድምፅ ነው እሱ። ኧረ ስማኝ በእናትህ ንጥቀት አልከው። ይኸውልህ ንጥቀት እኛ የለንም፣ ንጥቀት የሚባል ነገር የለም። ሐዋርያትም አላስተማሩም ባይነኝ እኛ። እሺ አንብበው። አይደለም ስለ ዳግም ምጽአት ነው። እስቲ አንብቦ ጨርሰው። ያንበኩኝ እኮ እያሳየው ነው ወንድሜ። ጨርሰው። ንጥቀት የለም ትላለህ። ስማ እኛ ይኸውልህ ጌታ ራሱ በትእዛዛት በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ይላል። ከሰማይ ይወርዳልና ይላል። አየኸው? እሺ ከሰማይ ይወርዳል አይደል? ከዛስ ቀጥለው ከሰማይ ይወርዳል አይወርድም? ይወርዳሉ። ግን እስቲ ወዴት ነው የሚወርደው? እስቲ አንብበው። በክርስቶስ የሞቱ አስቀድመው ይነሳሉ። ከዛስ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን ይላል። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። እንወርዳለን ይላል። እንነጠቃለን ማለት ነው። ንገረኛው። በደመና እንነጠቃለን ወደ ሰማይ ምን ማለት ነው? እንወሰዳለን ነው። በደመና እንነጠቃለን ማለት ስለ ንጥቀት ነው የሚያወራው እንዴ? መነጠቅ እየነገረ አይደለም አይደለም። በዳግም ምጽአት ጊዜማ ሙታን ሁሉ ነው የሚነሳው። አማኝ ብቻ አይደለም የሚነሳው። ጥሩ ችግር የለውም። በዳግም ምጽአት ቀን ሙታንም ይነሳሉ። ላሳይ ችግር የለውም። እሺ ይሄን ክፍል ያስክ አይደለ? በእግዚአብሔር መለከት ከሰማይ ይወርዳል የሚለውን የጌታን። ስለዚህ ጌታ ሁለት ጊዜ ይወርዳል ማለት ነው አሁን በአንተ ትምህርት። አንደኛ ለንጥቀት አይደል? በስውር ማለት ነው። ምክንያቱም እኛ የማይበሰብስ አካል ለብሰን ስንለወጥ ስውር አይልም። የት አለ ስውር የሚል? ስትለወጥ ስውር አንተ ነህ እኮ ወንድሜ። ስውር የሚል አሳየኝ። እንለወጣለን አላለም እንዴ? ቆይ ስማ፣ መለወጥ አስፈልገው ከዚህ ዓለም እኮ ለመሰወር ነው። ስለ አንተ ነው ወንድሜ። ያ እሱማ በስውር ያልከውን አሳየኝ። ስማ ይኸውልህ፣ እኛ የማይበሰብሰውን አካል ስንለብስ ከዚህ ዓለም ነው አይደል የምንወጣው? ሰማያዊውን አካል ስንለብስ ለዚህ ዓለም አንታይም። ስለ አንተ አካል መልበስ አለ። በቃ ስለ እኔ ልመልስልህ። ቆይ አንተ ስለ አንተ አልፈለግም። እኔ የጠየቅኩ ስለ ጌታ ነው። ጌታ በስውር ይመጣል ብለሃል፣ እሱን አምጣልኝ። በስውር የሚመጣበት ምክንያቱ ኢየሱስ ከሞት ሲነሳ የተነሳበት መንፈሳዊ አካል ነው የሚል አንተ ግልጽ ሊሆን የሚለው ማስረጃ ስጠኝ። ስማኝ፣ ኢየሱስ ከሞት ከተነሳ በኋላ ያን የለበሰውን ሰውነት ነው የምንለብሰው። ስለ አንተ አይደለም የምፈልገው እኔ የፈለግኩት ኢየሱስ ክርስቶስ እንዳወራ እድል ስጠኝ። መጀመሪያ በስውር ይመጣል ብለሃል። በደንብ ስማኝ። ኖ መጀመሪያ እንዳወራ እድል ስጠኝ። አንተ እድል የምሰጥህ ቀጥታ መልሴን ስትመልስልኝ ነው። ምክንያቱም
መልስልሃለሁ፣ ብለህ ችግር ከራስህ የለም። ከኪሳው የምታወራውን አልሰማህም። ማስረጃ ስጠኝ። ኢየሱስ ክርስቶስ በስውር ነው የሚመጣው ያልከኝ ስጠኝ። ምክንያቱም እዚህ ጋር ከሰማይ ይወርዳል ይላል። ያ በመላእክት ድምፅ፣ በመላእክት አለቃ ድምፅ፣ በእግዚአብሔር መለከት ከሰማይ ይወርዳል ይላል። ስውር ነው የስ ብለሃል። ይሄ ስውር የሚለውን ያ አሳየኝ። ልውሰድ። ሌላ ጥቅስ ላይ ትስማማለህ? ጌታ በስውር ይመጣል የሚል አሳየኝ እዚህ ክፍል ላይ። ሌላ ጥቅስ ላይ ልውሰድ። ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በስውር ራሱን ካልገለጠ በስተቀር ማንም ሊያየው እንደማይችል አይደለ? ወንድሜ እንዲያውም ጭራሽ የሚለው የወጉቱን ሊያወጣል ነው የሚለው። እሱ በገሃድ ነው። በገሃድ ስማኝ፣ ሲመጣ ነው የማያምኑት ለማያምኑ ሰዎች የሚገለጥበት ጊዜ አረ ነው። ወንድሜ ስማኝ። ጌታ አምላካችን ኢየሱስ ክርስቶስ ስጋውን ጥሎ አላረገም አይደለ? ስጋውን ጥሎ አላረገም አይደል? አድርጓል። ይዞት የተነሳው ስጋ ራሱ ማለት ነው። ስማ፣ ስጋውን ጥሎ አርጓል እያልክ ነው? እንደዛ አላልኩም። በጣም ጥሩ። እስጢፋኖስ ሰማይ ሲከፈት ያየው ክርስቶስን ነው አይደለ? ያ በሚገባ በመንፈሳዊ አይኑ አይቶታል። የሰው ልጅ ያለዋል አይደለ? የስ በጣም ጥሩ። አሁን እዚህ ጋር ከሰማይ ይወርዳልና ሲል ስውር ነው ያልክበትን እዚህ ክፍል ላይ ያለክ ማስረጃው ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር እዚህ ክፍል ላይ ማስረጃው አለ የለህም? የለኝም ምዕራፍ 3 20 ላይ ዮናስ እዚህ ክፍል ላይ ማስረጃው አለ የለህም? ከሌለ አንተ በአንድ አሁን የሚመጣበትን አካል ማወቅ እኮ ለአንተ በቂ ነው። ጌታ በገሃድ በሁሉም ይታያል አይታይም የሚለው በቂ ብሎ ነገር መሸዋወድ የለም ወንድሜ። ስማኛ በስውር አንዴ አንተ ስማኛ አንዴ እዚህ ክፍል ላይ አለ ጥቅስህ እዚህ ክፍል ላይ አለ። ስጠኝ ስውር የሚል ልጠይቅህ ነው አንተን በዚሁ ክፍል በዚሁ አውድ በዚሁ ክፍል ኢየሱስ ሲመጣ በምን አይነት አካል ነው የሚገለጠው? እኔ አጠይቀኝ። እኔማ በዳግም ምጽአት ማምን ሰው ነኝ። ጌታ ሁለቴ ይመላለሳል ብዬ እኔ ድራማ ማውራ ሰው አይደለሁም። ጌታ አንዴ ይመጣል፣ የወጉቱን ሊያወጣል። የወጉት ያወጣል አይደል? አንተን ከወጉት የሚለይህ ምንድን ነው? ኧረ ተወኝ በእናትህ። እሱ ምን ሆነ? አንተን ከወጉት የሚለይህ ምንድን ነው? እሱ መልስልኝ፣ ማስረጃን መልስልኝ። ይኸውልህ እነሱ ይለወጣሉ አይደል? የሚለወጡት ወደ ምን አይነት ሰውነት ነው የሚለወጡት? ዮናስ ስለ ሰዎቹ ሰማያዊ አካል ስለመልበሳቸው አይደለም ጥያቄ። ሰማያዊ አካል ሲለብሱ ምን ይሆናሉ ነው? ስለ ሰዎቹ አልጠየቅኩም። እሱን አይደል እንዴ የሚመስሉት? ኢየሱስ ክርስቶስ ክቡር ስጋውን ይመስል ዘንድ ነው እኮ እንለወጣለን የሚለው። ኢየሱስ ክርስቶስ ቢስ ተሰውሮ ነው የሚመጣው። ስውር ሆኖ ነው ብለሃል። እሱ ስማኛ ስውር ሆኖ፣ ምክንያቱም ያው ጌታ ራሱ በትእዛዝ በመላእክት ማለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል ነው የሚለው። ከሰማይ ይወርዳል እያለ ተሰውሯል ያልክበት ማስረጃ ስጠኝ። ስማኛ አንድ ጊዜ እስኪ ለእኔ ጥያቄ መልስ። አንተ መጀመሪያ ፕሊዝ ማስረጃ ስጠኝ ወንድሜ። ፊልጵስዩስ መጽሐፍ ምዕራፍ 3 20 አንብብልኝ። እሺ፣ ስለዚህ እዚህ ላይ ማስረጃ የለም። ወደ ፊልጵስዩስ ሊድ ተመሳሳይ ነው እኮ ሀሳቡ። አንተ ጳውሎስ መልእክት እኮ በሌላው መጽሐፍ ቅዱስ አታምንም እንዴ? አትጨነቅ፣ በቃ በሌላ ጥቅስ ላስረዳክ። ችግር የለውም። ፊልጵስዩስ ላይ ሄድልና ክርስቶስ ይሰወራል ያልክበት ታገኛለህ። ከዚህ ዓለም ከገሃዱ ዓለም ነው እኮ የምንሰወረው። ከገሃዱ ዓለም ከሚጠፋው ዓለም እንሰወራለን። መንፈሳዊ አካል ስንለብስ አንታይም። ለዚህኛው ዮናስ ስለ አንተ አይደለም። ዮናስ ጨዋታ ከያዝክ ፕሊዝ እናቁምና ፊልጵስዩስ ላይ ስማኝ፣ የጠየቅኩ ስለ አንተ ፊልጵስዩስ መጽሐፍ ላይ ሄድ። ስማኝ አንዴ እያጭበረበርክማ አልሄድም። ይኸውልህ የጠየቅኩ ክርስቶስ ተሰውሯል ይሰወራል ያልከው አንተ ነህ። ይሄ ማስረጃ ስጠኝ ስልህ እኛ እንሰወራ እኛ እንወጣን ትለኛለህ። ስለኛ እሺ፣ ቆላሲስ መጽሐፍ ምዕራፍ 3 1 ላይ ሄድልኝ። እሺ፣ ስለመሰወር እንድናወራ ከፈለግ ታውቀው ፊልጵስዩስን ታውቀው ፊልጵስዩስን እሱንም አላነባልከኛ እሱን አንብብልኝና ፊልጵስዩስን መጣው እኮ ያው 3 20 ላይ በቃ 3 20 ላይ ሄድልኝ። ስለዚህ ጌታ ተሰውሯል የሚል ማስረጃ ላይ ነው እንግዲህ ቃል በቃል ነው አንተ ተሰውሯል የምትለዋን ቃል የምትፈልጋት። በእናትህ ዮናስ ቀልድ ነው ያዝከው? አይደለም በቃ አይደለም። ስለዚህ ቀልድ ካልሆነ ቁም ነገር መልስልኝ። እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችል አሰራር ክቡር ስጋው እንዲመስል የተዋረደውን ስጋችን ይለውጣል። ማንን ምንድን ነው የምታወራው? አልገባኝም። ምንን እንዲመስል ነው የሚለውጠው? የማንን ሰውነት እንዲመስል ነው የሚለውጠው? ስለማን ነው የምጠይቀህ ያለሁት?
ከላይ ስለምን ይኸውልህ ጥያቄ ክቡር ውስጥ ስጋውን እንዲመስል ዮናስ የተዋረደውን ዮናስ ስጋችንን ይለውጠዋል ካለ ዮናስ ጥያቄን የሚፈለገው ትደገምልኝ። እኛ ዮናስ ክርስቶስን ለመምሰል ነው የምንለወጠው ዮናስ አይደል እንዴ? ዮናስ ጥያቄ ምን ነበረ? ስለ በስውር ለመንፈሳዊ ለአማኞች ብቻ ጌታ ኢየሱስ ክርስቶስ ነው የሚገለጠው በንጥቀት ሰዓት እያልኩ ነው አይደለ? ምን አልከኝ? እሱ በደንብ ደግሞ ስማ። የጠየቁ የሚሆነው ጥያቄ ላስረዳህ እኮ ነው። ጥያቄ እሱ እንዴት ስማ ዮናስ ጥያቄ ምንድን ነው የጠየቅኩ? አየህ የንጥቀት ትምህርት በጣም ኮንፊውዝን ግራ የሚያጋባችሁ ነው፣ ውሸት እንደሆነ የምታየው ለዚህ ነው። ምን ምን አልከኝ? የሚያጋባ አይደለም፣ ግራ ክርስቶስ የሚያጋባ አልክ። አይደለም። ስማኝ፣ ክርስቶስ ልክ ይገለጣል ከሰማይ ይወርዳል ስል ምን አልከኝ? አዎ ግን አልክ ስውር ነው አይታይም አልከኝ። ኦኬ የስ ማስረጃ አምጣ ስል ምን አልክ? እሱን ላሳያ እዚህ ጋር እኛ እንለወጣለን ትላለህ። ይሄ ለምን አትመልስልኝም? ስማኝ ዮናስ፣ መዝሙረ መልስልኝ ለኔ በቃ በጣም አደረከኝ በእናት ጭራሽ እኮ ምንም አይገናኝም። ስማ እኔ እንቅልፌን አጥቼ ቁጭ ያልኩት በጣም ታገስኩ። በጣም በቃ እንትን ትላለህ ብዬ እንዴ በጣም እንትን ሆንክ፣ ሙሉጭ ልጭ ያልክ እዛ ትላለህ እዚህ ትላለህ፣ የማይገናኝ ነገር። እሺ ግቡ ጴንጤዎች፣ አሁን ደግሞ ከሌሎቹ ጋር ታወራላችሁ። አራት አይነት ንጥቀት አላችሁ። ይህን ጥቅስ የሰጠን ያሬድዬ በስውር ክርስቶስ እንግዲህ እንደሚመጣ ሊያሳየን ነበር አይደል? አይገርምም? አዎ ግን ይኸኛው ስለ ሌሎች ነው። ኮዳቸው አምላካቸው ምናምን እያለ ወደ ላይ ስተንብ እንትን ይላል። አዎ ንጥቀት የለም። ይኸውላችሁ እንደ ወገኖቼ ንጥቀት ካለም አራት አይነት ኢየሱስ ነው ያላችሁ። አራት አይነት ኢየሱስ አላችሁ። አራት አይነት ንጥቀት የሚያደርግላችሁ አራት አይነት ኢየሱስ። ስለዚህ ይሄ ደግሞ ትምህርት አይደለም። ንጥቀትን ሲጀመር የጀመረው ሐዋርያው ጳውሎስም አይደለም፣ ይህን ትምህርት ክርስቶስም አይደለም። ቅድም እንዳሳያችሁ አንዲት ሴት በጣም ዲፕረስ ሆና ተጨናንቃ በጣም ደብሯት የጀመረችው ትምህርት ነው። መጻያው እዛ ላይ ቅድም አሳይቻችኋለሁ። ስለዚህ ለዚህ ነው ግራ የምትጋቡት። ግራ ከመግባቱ የተነሳ ደግሞ አራት አይነት ንጥቀት አለ ብላችሁ ታስተምራላችሁ። ጴንጤዎቹ በዚህ ክፍፍል አላቸው። ልክ በኢየሱስ እንደተካፈሉት አራት አይነት ንጥቀት አላቸው። አራት አይነት ንጥቀት ካላችሁ አራቱን ንጥቀት የሚያደርገው አራት ክርስቶስ ነው ወይስ አንዱ ክርስቶስ ነው? ለአንዳችሁ ከ1000 ዓመት በኋላ፣ ለአንዳችሁ 1000 ዓመት ሳይደርስ፣ ለአንዳችሁ ደግሞ ከ3 ዓመት ተኩል በኋላ እያለ እየተለዋወጠ ነው እንደዚህ ንጥቀቱን የሚያደርግላችሁ። ስለዚህ መልሱልን። ሀና ሰላም ብያለሁ። ሰላም እንዴት ናችሁ? ደህና እግዚአብሔር ይመስገን። ሰማል ሀና በንጥቀት ትምህርት ታምኛለሽ? ልጠይቃችሁ ነበር የገባሁት፣ ገና አልተማርኩም። ዛሬ ገና ነኝ። ጥያቄ ሰዓት ስለሆነ ትጠይቂያለሽ፣ ያለበለዚያ ሌሎች የሚጠይቁትን አስገባለሁ። ዛሬ መልስ አልመልስልሽ ማለችው። ኦኬ በእናንተ ማወቅ በንጥቀት ትምህርት ስለፈለኩ ታምኛለሽ? ነበር። ገና አልተማርኩም። ሁሌም መልስሽ ገና ገና ነኝ፣ አልተማርኩም አዲስ ነኝ። ትላለች እና አየሹ ይኸው እኔ እንኳን ካገኘሁ ስንት ጊዜ አለሽ። ለምን መሰለሽ ቤትሽ 2 ወር እኮ ነው ገና። አንዴ ሀና ስሚኝ፣ ችግሩ ቤታችሁ ገርላትና ታምራት ነው የምትማሩት፣ ወንጌል አትማሩ። ስለዚህ ሁሌም ሳገኝሽ ስጠይቅሽ ምንድነው የምትይኝ? ገና አልተማርኩም ትኛለሽ። ስለማያስተምሯችሁ ነው። ስለዚህ እንደዛ አይደለም። እኔ በቅንነት ነበር እየጠየቅኩት፣ ግን ያው እንደዛ አይደለም። እና ነይ በቃ በሌላ ቀን ጥያቄሽን ትቀበላለሁ። አይ ኦኬ ካልተማርሽ ተምረሽ ነይ። ብዙ ጊዜ ርዕስ ትለውጭብኛለሽ የመጣች ለዛ ነው። ኦኬ ሌላ አንድ ቁጥር ጻፉ። በጣም ይገርመኛል። ይኸው ስንት ዘመን አገኘኋት ሰሙዬ ይመስላል። በጣም ብዙ ጊዜ አገኘኋት። ብታይ ስጠይቃት አልተማርኩም፣ ስለ ጥምቀት አልተማርኩም፣ ስለ ቁርባን አልተማርኩም፣ ግን በቅርቡ ነው ፕሮቴስታንት ጌታን ተቀብያለሁ አለችው እንደነገረች። ግን ይኸው የለም ቤታቸው ወንጌል ስለማይማሩ ዛሬም አልተማረችም ስንጠይቃት። ምን አምና ጌታ እንደተቀበለች እግዚአብሔር ወቅ። እሺ ማቲ ሰላም ብለናል። እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እግዚአብሔር ይመስገን ፕሮቴስታንት ነኝ። የት ነው ህብረት የምታደርገው? ቃለ ሕይወት። ቃለ ሕይወት በጣም ጥሩ። አራት አይነት ንጥቀት እንዳለ ታውቃለህ? በንጥቀት አምናለሁ። ጥያቄ አራት አይነት ንጥቀት እንዳለ ታምናለህ? አዎ የተለያየ አመለካከት አለ በጥምቀት ዙሪያ ላይ። በንጥቀት ጥሩ ሰው አራት አይነት ንጥቀት ካለ አንተ የትኛውን ንጥቀት ነው የምትቀበለው ከአራቱ?
እኔ ማምነው በቃ ኢየሱስ ይመጣል እንነጠቃለን እሱን ለመቀበል የትኛውን በሚለው። አራት አይነት ንጥቀት ስላለ ከአራተኛው የትኛውን ነው ማቲ? እኔ መጽሐፍ ቅዱሱን ነው ማምነው። በቃሉ መሰረት ብናወራ ይሻል። ክፍፍሉን አራት ትተን አይነት ነው ያለው ወንድሜ። አራት እኮ አይነት ስላለው የኔን ባስረዳህ አይሻልም ወይ? ቆይ የኔን ስማኝ ልንገርህ። ማቲ፣ አራት አይነት ስላለው መቼም አራቱንም አታምንም አይደለ? ምክንያቱም አራቱም የተለያየ የቁጥርና የጊዜ ልዩነት ስላላቸው ጌታ መጥቶ አዎ ይነጥቀናል ያሉበት የተለያየ ጊዜ ነው ያላቸው። አዎ ስለዚህ አራቱንም አትሆንም አይደል? አዎ አራቱን አንዱን ነው የምትሆነው። አዎ አንዱ እኔ ከሆንክ ማቲ፣ እኔ አሁን ግራ የገባኝ ነገር ይኸውልህ፣ ለምሳሌ አንተ ከአራቱ አንዱን ፒክ አረክ። አራቱም አዎ የሚለያዩት በመሰለ ኢየሱስ ይሉና አንድ ኢየሱስ ይጠራሉ። ግን ያ ኢየሱስ መጥቶ የሚነጥቃቸው ጊዜው ግን የተለያየ ነው። ሰው ስንት ኢየሱስ ነው በተለያየ ጊዜ መጥቶ የሚነጥቃችሁ? የኢየሱስን ቁጥር እኮ አያበዛውም። ቪው አይደለ አመለካከት ስለሆነ አመላከት አይደለም ወንድሜ፣ ተስፋ እኮ ነው። ጭራሽ ከቃሉ አመላከት አይደለም፣ ይሄ እምነት ነው። ይኸውልህ እነጠቃለሁ ብሎ አመለካከት ሳይሆን እነጠቃለሁ ብሎ እምነት ነው፣ ተስፋ ነው። ለምሳሌ ከ1000 ዓመት በኋላ እነጠቃለሁ ብሎ ይሄን የሚጠብቅ ጴንጤ አለ። ከ1000 ዓመት በፊት እነጠቃለሁ የሚል አለ። 3 ዓመት ተኩል ላይ መሀል ላይ እነጠቃለሁ የሚል አለ። ይሄ አመለካከት ሳይሆን እምነትም ነው ተስፋም ነው። በጣም ይቅርታ ተመለስኩኝ። ኧረ ጉድ! ስልክ ገብቶብኝ ነው። ይቅርታ በጣም ይኸው ሎርቼ። እሺ እሺ ስለዚህ በየትኛው ንጥቀት ነው ከአራቱ በየትኛው ነው የምታምነው? እኔ እኮ የመጽሐፍ ቅዱሱን ነው ማምነው አልኩ። አሁን እዛኛው ዝርዝር ውስጥ ከ1000 መግባት ዓመት በኋላ ነው ስለማልፈልግ ላስቀምጥልህ። እኔ ከ1000 ዓመት በኋላ ነው የምትነጠቀው? ከ1000 ዓመት በፊት ነው? 3 ዓመት ተኩል ላይ ነው? የቱ ጋር ነው የምትነጠቀው? እኔ እኮ 1000 ዓመቱንም ስለማልቀበል እኮ የቱ ጋር እዛኛው ነው? ዝርዝር አራት ውስጥ አማራጭ ሰጠውክ እኮ እዛኛው ዝርዝር ውስጥ እንዳንገባ ነው። አሁን መግባት የሺው አለብን። ዓመትን ንጥቀት መንግስት እስከመጣ ካወራን ድረስ እንገባለን ወንድሜ። አ ምክንያቱም ንጥቀትን ከእሱ ጋር ስለምታያያዙት እኛ ንጥቀት የለም የጌታ ምጽአት ያለው ጌታ የሚመላለስ ጌታ የለንም ባይነን። እናንተ ደግሞ 3 ይመጣል ጌታ። የመጀመሪያው የመጣው ቀጥሎ ደግሞ 2 ደግሞ ይመጣል። እኔ አሁን አንድ ጊዜ ይመጣል ብዬ ነው ማምነው። አንድ ጊዜ ማለት ለንጥቀት ነው ለዳግም ምጽአት? ለንጥቀትም ለዳግም ምጽአትም። ለዛ ነው እኮ ላስረዳህ ያልኩት እምነቴን ንጥቀት እንዳለ ስለማምን። ምናልባት አንተ ማታውቀውም ስላለ ኮንቴምፖራሪ የሆነውን ንጥቀት ምናልባት አንተ ከአራት ውስጥ እንድትመድበው ስለማትችል 16ም እንደደረሰ ሰሙ እየነጋ ስለዚህ ከሰሙ ጋር ትቀጥላለህ። ሰሙ ያው ስለዚህ ችግር የለውም። ከእኔ ጋር እኔ ያለኝን አመለካከት እናውራበት። ግን ንጥቀት አለ ብዬ አምናለሁ። ማቲ ጥሩ በጣም ደስ ይላል። ስለ ንጥቀት በንጥቀት ዙሪያ አንድ ነው አላችሁ እና ያው ንጥቀትን እናንተ ራሱ በንጥቀት አስተምሮ አትግባቡ። ኦልሞስት ሁላችሁም የየራሳችሁ አስተምሮ አላችሁና እስኪ ንጥቀትና ምጽአት ልዩነቱ ማቲ ምንድን ነው? እናንተ ንጥቀትና ምጽአት የተለያየ ነው ብላችሁ ታምናላችሁና ንጥቀት ምንድን ነው? ምጽአት ምንድን ነው? ንጥቀት ማለት ኢየሱስ ሲመጣ ለመቀበል ምድር ላይ የምንቆየው ሰዎች ሕያዋን የሆንን ሰዎች በህይወት ያለን ሰዎች እሱን ለመቀበል የምንለወጥበትንና አየር ላይ እሱን ለመቀበል የምንሄድበትን ሂደት የሚያሳይ ነው። ኦኬ፣ ወደ አየር በራችሁ ነው የምትሄዱት? ንጥቀት ነው የሚለው። እሱን መብረር ምናምን የሚለውን ቃል አይጠቀምም። ንጥቀት ስለሆነ በቅጽበት አይን እንዴት ነው መቀየርና የምትነጠቁት? እንዴት ነው ከተጻፈው አትለፍ ስለሚል አሁን የተጻፈውን እኔ እየነገርኩህ አይደል ወንድማችን። የተጻፈው እኮ አውዱ እንደዛ አይደለም። እናንተ ስትረዱት አማርኛው ምን እንደሆነ ስላልገባችሁ እንጂ የተጻፈው እንደዚህ የሚል የተጻፈ ነገር የለም። ንጥቀት ሲል እንዴት ነው ሰው የሚነጠቀው ነው ጥያቄው። በአየር ላይ እሱን ኢየሱስን ለመቀበል ተነጥቀን ሄደን ኢየሱስን እንቀበለዋለን። የምንቀበልበት ነው አልክ። ወዲህ የት ነው የምትቀበለው? ኢየሱስን ተነጥቀ ሄደን አየር ላይ ሲመጣ የትኛው አየር ላይ? ይሄ እንደ ደመና ፍሎት ማድረግ ነው? እንዲህ መንሳፈፍ ነው? እኔ እሱ እንዴት አድርጌ ላብራራልህ እችላለሁ? የምንቀበልበት ሂደት ነው አልኩህ አይደለ? አሁን እኔ ልብረር እኮ እንዴት ነው? አሁን ሁሉም ሰው አየር ላይ እንሳፈፋል እያልከን ነው? እንለወጣለን ይላል። በቅስፈት አይን እንለወጣለን። አየር ላይ እሱ ወደ ምን እንቀበለዋለን። ትለወጣለህ? አሁን ወደ ምንድን ነው የምትለወጠው? ይሄኛው ማንነታችን ይቀየራል። የሞቱት ወዴት? ወደ ምን ይነሳሉ አይነት ይላል። ማንነት ይቀየራል?
ክቡር ወደ ሆኖ ነው ግሎሪፊኬሽን። እዚህ ጋር እኮ በደንብ አስተውል። እዚህ ጋር እኮ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ይላል። ካንቀላፉት ጋር ያንቀላፉትን ቀድመን አዲሱን ስጋ አንለብስም እያለ ቅዱስ ጳውሎስ እዚህ ጋር አንተ እንዴት ነው በምድር የቀረህ አንተ ብቻ እንዴት ነው ፍሎት አድርገህ አየር ላይ እንደ ጀስስኪ ግልጽ አድርገው። ምክንያቱም እናንተም ግልጽ በዚህ ሐሳብ ስለማትስማሙበት ነው። አዎ ዝም ብለን ክፍሉን ወይ ያነበብነው ምናልባት ከእነርሱ ጋር በደመና እንነጠቃለን። ይሄ ፍቺው እናንተ እንደምትሉት አይደለም። ይሄ የመጽሐፍ ቅዱስ ኮንቴክስት ከእርሱ ጋር በደመና እንነጠቃለን የሚለውን ኮንቴክስት ይዛችሁ እናንተ ደመናው መጥቶ ምናምን እንደውም እናንተ አስተምሯችሁን እኔ አልነግርህም በኋላ የምትጠየቀው ስለሆነ እንዴት ነው የምትነጠቀው? አንዱ እንደ ሐዋርያው ፊልጶስ ይላል፣ አንደኛው እንደ ማን ነው እንደ ምንድነው እያለ እንትን ይላል። በየራሳችሁ አውድ ሁሉም በየራሱ እንትን ይፈታዋልና እንዴት ነው አንተ በደመና ምን ብለህ ነው ጌታ ሲመጣ በደመና የምትቀበለው? የቱ ጋር ሆነክ ነው? የትኛው ሰርፌስ ላይ ሆነ ነው የምትቀበለው? ቴንኪው። በመጀመሪያ ያለሁት እኔ ነኝ፣ ከኔ ጋር ነው እያወራህ ያለኸው። እነሱ የሚሉትን ሌላው የሚለው ምናምን ተውና እኔ ማምነው ደግሞ መጽሐፍ ቅዱስን ነው። አየር ላይ ሄደን እሱን እንቀበላለን ይላል አይልም? ይላል። ማምነው መጽሐፍ ቅዱስን ነው። ከእርሱ ጋር በደመና እንነጠቃለን አይደል የሚለው? ከዚያም በኋላ እኛ የቀረነው በህይወትም የምንኖረው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና ከእነርሱ ጋር በደመና እንነጠቃለን ይላል። ከእነርሱ እነማን ናቸው? ከእነርሱ ጋር በደመና እንነጠቃለን ይላል እኮ። እነርሱ እነማን ናቸው? በክርስቶስ የሞቱት አስቀድመው ይነሳሉ። አስቀድመው ይነሳሉ። እኛ የቀረነው በህይወት የምንኖረው ጌታን በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን። የሞቱት ምድርን በእግራችን ምድርን አንረግጥም እያላችሁ ነው። ለምን እንላለን? እሱን እኮ ነው የምናወራበት። አሁን ንጥቀቷን አይደል እያወራን ያለ ነው። አንረግጥም እኮ ምድርን በእግራችን አንረግጥም ነው ኮንቴክስቱ። እንንሳፈፋለን ነው። ልንቀበለው እንሄዳለን ነው። በምን እንሄዳለን? ወዴት ነው የምትሄደው? ኢየሱስን ደመና ላይ ልንቀበለው እንሄዳለን እኮ። ወዴት ነው የምትሄደው? ደመና ላይ ነው የምትሄዱት? አዎ ይላላ ክፍሉ እኮ ነው የሚለው። ኦኬ ከመሬት ከምድር ከፍ ብላችሁ ማለት ነው። ናት ማቲ ወይ ማቲ እዚህ ጋር ደመና ተብሎ የተጠቀሰው አውዱ ምኑን ነው? እስኪ ደመና የተባለውን አውድ ትፈታልናለ? አውዱን ምን ብዬ ልፈታል እችላለሁ? የኢየሱስን ዳግም ምጽአት ነው ክፍሉ አይደል? ከእነርሱ ጋር በደመና እንነጠቃለን ሲል ይሄ አውዱ ገብቶ ካልገን ይሄ አውዱን ገብቶ ነው እየፈታው ያለው? አዎ እስኪ ንገረን፣ ምንድነው በደመና ሲል? ደመና የምን ምሳሌ ነው? ምሳሌነቱ እኮ እዚህ ቦታ ላይ በምንም አይነት መልኩ አልተገለጸም። ቃል በቃል ነው። ይሄው ቁጥር 16 ጀምሬ ላንብበው። ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምጽና በእግዚአብሔር የመለከት ድምጽ ከሰማይ ይወርዳል። ሲሄድ እንዳያችሁኝ እንዲሁ ስመለስ ደግሞ ታዩኛላችሁ እንደሚለው ኢየሱስ ከላይ ከሰማይ ይመጣል። አሁን ሰማይ የት ነው ብለህ እኮ መጠየቅ ትችላለህ። ላብራራልህ አልችልም እንጂ ግን ከሰማይ ይመጣል ይላል፣ ይወርዳል ይላል። ይወርዳል ይልና በክርስቶስ የሞቱትም አስቀድመው ይነሳሉ። አሁን ስፔሲፊካሊ ያልመለስክልኝ እንንሳፈፋለን ነው፣ ምድርን ለቀን እንሄዳለን ነው፣ ጌታ የትኛው ሰርፌስ ላይ ነው የምትቀበለው የሚለው ጥያቄ ነው። እዚህ ጋር እሱን እየመለስክልኝ አይደለም ወንድማችን። አይ ቲንክ ይሄ ክፍሉ አንተም ብቻ አይደለም እዚህ በራፕቸር ዙሪያ የሚያስተምሩ ሰዎች የደመናው ምሳሌ ምን እንደሆነ በጣም ክሊር እየሆነላቸው ስላልሆነ ነው። ደመና የሚለው ግን አንተም ኮንፊውዝ እንዳላረግህ እንጂ በምሳሌ ማስረዳት እችላለሁ። ለምሳሌ ሮማውያን ጦርነት ወጥተው አሸንፈው ሲመለሱ ህዝቡ ከከተማ ወጥቶ ተቀብሏቸው ወደ ከተማ ይዟቸው ይመጣል። ራፕቸር ላይ ከዛ ጋር የተገናኘ ሐሳብ አለው። የኢየሱስ ዳግም ምጽአት ሁለቴ ነው ብዬ አላምንም። እኔ አንድ ጊዜ ነው የሚመጣው። ሲመጣ ግን
እሺ ስለ ምጽአትና እሺ ሁለተኛው እስኪ ምጽአትና ንጥቀት ልዩነቱ ምንድነው ነው እስኪ ንገረን እሱን እስኪ ምጽአት ምንድነው እስኪ ዳግም ምጽአት ማለት የኢየሱስ ዳግም ምጽአት ነው ኢየሱስ ይመጣል ወደ ምድር ዳግም ምጽአት ነው የኢየሱስን መምጣት የሚያሳይ ሲሆን አንድ ላይ አንተም ትወርዳለህ ከኢየሱስ ከወደም እኔም ከኢየሱስ ከወደም ትወርዳለህ ያልከ ነው እሱን የምንቀበልበት ሰሙ የቆየ ሰማህ አይመስለኝም ቆይስ ማድ ይሰማሃል ይሰማኛል ዲያቆን ድምጽ ርቋል አይሰማም የኔ ድምጽ ሌት እየሆነ ነው የሚደርስ የኔ አይሰማም አይ ማቴዎስ እንደምን ሌት እየሆነ ነው እየዘገየ ነው የሚደርስ እየተዳረረባ አሁን ሰማው ዲያቆንዬ ያንተ ኔትወርክ ነው መሰለኝ ይሰማል እዚህ ጥርት ብሎ ነው እንደበቃ የኛ በስነ ስርዓት ኦኬ እሺ ወንድማችን ከሄድክ በኋላ አሁን ዳግም ምጽአት ጌታ እንዴ ነው የሚመጣው ብለሃል አብረህ ነው የምትወርደው ጌታ ልትቀበል ሄደ ወደ ኦኬ ወደ ላይ ከወጣ በኋላ ተቀበለው ያጀብክ ነው የምትወርደው ተቀበለ ነው ለመመለስ ነው ተቀበላችሁ ወደ ምድር ትመለሳላችሁ አዎ በቃ አንድ ጊዜ ነው ምጽአት እንደዛ ነው ማምነው እናንተ የምትነጠቁት ጌታን ተቀበላችሁ ከሰማይ ተቀበላችሁ ወደ ምድር ለመውረድ ነው አየር ላይ ሰማይ ከሰማይ ወርዳል እኛ ግን ይሄው ክፍሉ እኮ ነው እኔ እኮ አይደለም ኦኬ አይ የምትነጠቁት አቀባበል ልታረጉለት ነው ለክርስቶስ የምትነጠቁት አቀባበል ልታረጉለት ነው አንድ ላይ እንለወጣለን አዲሱን ማንነት አቀባበል ልታረጉለት ነው ወይ የምትነጠቁት ቴንክ ዩ እንደዛም ወሰር ትችላለህ ኦኬ የኛንም የመለወጥ ስርዓት ማሰብ አለበት ኖርማሊ ኦሬዲ መለከት ተነፋ ከሞቱት ጋር ተነስተናል ብለሃል ከሞቱት ጋር ተነስተ የመጀመሪያ መለከት ሁለተኛ መለከት ሶስተኛ መለከት አለ ሶስት መለከት ነው ከሞቱት ጋር ተነሳክ ከዛም ክርስቶስ ሲመጣ ለክርስቶስን አቀባበል አርገህለት ከሰማይ ወደ ታች ትወርዳለህ ማለት ነው ወደ ምድር አመሰግናለሁ ያው አንዳንዱን ብሸራርፍብኝም ግን ከሞላ ጎደል ያገኘን አንተ ኮንሰፕት ንገረን ወንድማችን አው ኮኔ ኮን አጥንተው ከመጣው ለየት ካለብህ እኔን ካላዳመጥከኝ እኔ የኔን አመለካከት ባይብሊካሊ የሆነው ነገር ነው ነገር ለደቂቃ እንስጥህና በቃ ሲያው ሰሙ ሚውታል ለደቂቃ እንስጥህ እሺ በሁለት ደቂቃ ሐሳብ እሺ ያለው ትግል ክፍል ላይ ነው ኢየሱስ ይመጣል ዳግም ምጽአት ማለት ከኢየሱስ ጋር የተገናኘ ነው የሱን ወደኛ መምጣት የሚያሳይ ነው እሱ ደግሞ ወደኛ ሲመጣ በመላእክት አለቃ ድምጽና በእግዚአብሔር የመለከት ድምጽ ከሰማይ ይወርዳል ከዛ በኋላ መለከት ይነፋል የመጀመሪያው መለከት ለሙታን የሚነፋ መለከት ነው መንፈሳዊ ይዘት አለው የሚሰሙት ሙታን ብቻ ናቸው ሙታን ይነሳሉ ሁለተኛ መለከት ይነፋል ሁለተኛ መለከት ሲነፋ ደግሞ እኛ ሕያዋን የሆንን በቅስፈት አይን እንለወጥና ራፕቸር የሚባለው ነገር ወይም ንጥቀት የሚባለው ነገር ያኔ ነው የሚሆነው ኢየሱስን አየር ላይ ለመቀበል እንነጠቃለን የሞቱትም ተነስተው አየር ላይ ኢየሱስን ይቀበሉታል በህይወትም ያለነውኛ ከነሱ ጋር አንድ ላይ ሆነን ኢየሱስን አየር ላይ እንቀበለውና ዳግም ምጽአት ይሆናል እንወርዳለን ይሄንን ነው ያወራው ያለው ትኒ ምናልባት ክሊር ሆኖ እሺ አሁን ገብቶናል ብዬ አስባለሁ እሺ ሰው እኔ ልጠይቅህና ከዛ ሰሙና ዮሐዴ ጠይቋል ወዴት ነው የምትወርዱት ወደ ምድር ትወርዳላችሁ ከዛ በኋላ ጌታ ተመልሶ ወደ መጣበት ይመለሳል ፍጻሜ ነው በቃ የዓለም ፍጻሜ ነው ወደ ምድር ነው የምትመለሱት አው ኢየሱስን ተቀብለነው ወደ ምድር እንመጣለን ከዛ ወደ ምድር እሺ ጥሩ አንድ እሱ ነው ሁለተኛ ደግሞ የሞቱት ይነጠቃሉ ይነጠቃሉ የሚል ሐሳብ የለም የሞቱት ግን ይነሱና ለመቀበል ስትነጠቁ የሞቱትም ከሞት ተነስተው እንደነው ጌታን የሚቀበሉት አንድ ላይ እንቀበለዋለን ተነጥቀው እነሱም የነሱ መነጠቅ የሚለው ሂደት ላይ ቀደም እንደነገርኩ እነሱ በመነሳት ውስጥ ነው ግሎሪፊኬሽን ያለው
እኛ ደግሞ በቅስፈት ዓይን በመለወጥ ውስጥ ነው የኛ ግሎሪፊኬሽን ያለው። ደግሞ ምናልባት እሱ ያለሁት እነሱ እንዴት ነው አንተም እነሱም እንደውም ቅዱስ ጳውሎስ ያረፉትን አንቀድማቸውም እያለ ነው ጌታን በመቀበል አይደል? ስለዚህ ጌታን በመቀበል ካልቀደማችሁ እናንተ በህይወት ያላችሁት እነሱ እንዴት ነው ጌታን የሚቀበሉት? እንዴት የሚቀበሉት? የእነሱን ሂደት እሺ፣ የእነሱን ሂደት እኔ የኔን ነው እያወራሁ ያለው ስለ ንጥቀት ነው ሳይሆን ቅድም ዝም ብለህ ስላለፍካት ነው። ካላወቅኩ አላወቅኩትም በለውና ልፈው። ምንም እኔ ማስጨነቅ አልፈልግም። እነሱን ታውቀዋለህ ወይስ አታውቀውም? የእነሱ ይዝለለኝ ወይ ማየት ያስፈልገኛል። ይዝለለኝ። እሺ፣ ግን የእኛን ንጥቀት አስረድቻለሁ። እሺ፣ የመጨረሻው ጥያቄ በዚህ በማቴዎስ ወንጌል ምዕራፍ 25 ላይ እንዲህ የሚል ቃል አለ፣ ላስነብብህ። ማቴዎስ ወንጌል ምዕራፍ 25 ላይ ምን ይላል መሰለህ? እሺ እንዲህ ይላል። እሺ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ይሄ መቼ ነው? የትኛው? አሁን ያነበብኩት የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳኑ መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። መቼ ነው ይሄ? ኢየሱስ ሲመጣ። መቼ? ቅድም ያልከው ላይ ነው። ይሄኛው እኮ በግልጽ እናንተ ፍየል ናችሁ፣ እናንተ በግ ናችሁ እያለ ይለያል የሚለውን ሂደት ያሳያል ብለህ ታምናለህ? ቅድም ያልከው ላይ ነው። ጥያቄ ቃል በቃል እንዳላረግልህ ብዬ ነው። አንዴ ስማ። ስለዚህ ቅድም አንዴ ነው የሚመጣው አልከረለ አንተ? አንዴ ነው የሚመጣው። ጥሩ። ይሄኛው የቅድሙንም ያጠቃልላል? እኮ ላስረዳ እኮ ያልኩ እሱን ነው። እኔን እየሰማኸኝ ብናወራ አይሻልም ነው ወይስ? ጠይቀህ እኮ ነው ያነበብከው እኮ ሰማሁት። የቅድሙ ያጠቃልላል አይደል? ያጠቃልላል ካልከኝ አሕዛብም በፊቱ ይሰበሰባሉ። እነዚህ እነማን ናቸው? አሕዛብ ያላመኑት ናቸው። ያላመኑ? በጎቹ እኮ አሉበት። አሕዛብም በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን በግራ ያቆማቸው ይላል። ከአሕዛብ መካከል እኮ በጎች አሉ። እሺ ኩዌሽን ምንድን ነው? ኩዌሽን ምንድን ነው? አሕዛብ የታወቁ ናቸው። ሰዎች ናቸው። ምን አይነት ሰዎች ናቸው ወንድሜ? ምን አይነት ያመኑና ያላመኑ ከአይሁድ ውጭ የሆኑትን ለመጠቆም ነው። ያው ማቴዎስ ወንጌል ስለሆነ እያነበብክልኝ ያለው ኮንቴክስቱ ያንን ነው የሚያሳየው። እሺ አሕዛብ ሲባል ህዝብ ማለት ነው ባጭሩ። እሺ ወንድሜ ህዝብ ማለት ነው። ያመኑም ያላመኑም አሉበት። ኦኬ እነዚህ በጎቹ ከየት ነው የሚመጡት? ይለያቸዋል ይላል። ኖ መነሻቸው ከየት ነው? ከየት ነው የሚመጡት? ምክንያቱም ይኸው የሰው ልጅ በክብሩ በመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። ከየት ነው የሚሰበሰቡት? ማለት ይሄን ቃል በቃል እንድንፈታው ነው? ክፍሉን ነው የምትጠይቀኝ ወይስ ምን ልትለኝ ፈልገህ ነው? እኔ እኮ መልስ ይሄ ዕለቱ ምንለት እንደሆነና ሁኔታዎቹን እየጠየቅኩ ነው ያለሁት። በፊቱ ይሰበሰባሉ ይላል። ከየት ነው የሚሰበሰቡት? ካሉበት ማለት ንጥቀትን ይጨምራል፣ የሚነጠቁትን ይጨምራል። ከንጥቀት ጋር አላገናኘሁትም ገና። እሱን ሀሳቤ እናገራለሁ። ይሄን ክፍሉ ግን የተጻፈውን ሊትራሊ እንፍታው ካልከኝ እያለ ያለው ህዝቦች በፊቱ ይሰበሰቡና በግና ፍየሎቹን ይለያቸዋል የሚል። ከየት ነው የሚሰበሰቡት? ጥያቄ ማቲ፣ እነዚህ የሚመጡት ከየት ነው የሚመጡት? ካሉበት እኮ። ከየት ነው ካሉበት ማለት? አላቅም። ያሉበትም ምን አውቃለሁ? ከምድር ነው። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል። ንጉስም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ይላቸዋል። ከዛ ይሄን አርጋቸዋል፣ ይሄን አርጋችሁ ብራብ ብጠማ እያለ ይጠይቃቸዋል።
ከዛ በኋላ አንተ ምን አልክ? ወደ ምድር እንመለሳለን አልክ አይደል? ቅድም ጌታን ከተቀበልን ምናምን በኋላ እንመለሳለን ተመልሰው ወደ ምድር አልክ አይደል? አዎ ከኔ ጋር ነህ? አዎ እየሰማሁ በቃ ማትዬ አሮ ነው በደንብ አጥናና። ራፕቸር የሚለው ትምህርት መጽሐፍ ቅዱሳዊ አይደለም፣ ግራ ይገባል፣ ያምታታል። ለምን? ሐዋርያት የሚያስተማሩት ትምህርት አይደለም፣ የጌታ ትምህርትም አይደለም። ስለዚህ በደንብ ብታጠና ጥሩ ነው ወንድሜ። ይሄ ነው የመጨረሻ መልእክቴ ነው። ዮሐድዬ ሀሳብ አለ? ሌላ ሰው እንግዳ ከመቀበል በፊት ኦኬ አይ ቲንክ እኔ ማቲ ራፕቸር ራሱ የሚያምን አይመስለኝም። እና ማቲ አምናለሁ። ቆይ እሺ፣ የአንተ ንጥቀት አሁን ክርስቶስን ለመቀበል እንነጠቃለን ብለህ ሄደን እንመለሳለን አልክ አይደል? ተቀብለ ነው እንመለሳለን አልክ። ማስረጃ አለ? እስኪ ማስረጃ ስጠኝ። ይሄው አሁን ያነበብነው ክፍል አንደኛ ተሰሎንቄ። እሺ እናንብባ። ኦኬ ምዕራፍ 4 ከቁጥር ስንት ላንብብልህ? እንመለሳለን የሚለው 16 እስከ 11 ዘላለም እሺ ሁልጊዜ ነው የሚለው። እሺ እንዲህ ይላል፣ ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና አለ። በክርስቶስም የሞቱ አስቀድመው ይነሳሉ አለ አይደል? ከዛ ቀጥሎ ከዚያም በኋላ አለ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር ከማን ጋር? ቀድም የሞቱት ራሱ አይነሱም እያልክ ነበር። አይ አላልክም? ኦኬ የሞቱትም ይነሳሉ ብያለሁ። አዎ ኦኬ። ስለዚህ የሞቱትም አብረው ነው የሚቀበሉት። ጌታን ልንቀበል በአየር ላይ እንነጠቃለን። አዎ ስለዚህ ራፕቸር ማለት በጣም ጥሩ። እሱን እናያለን ምን ማለት እንደሆነ። ራፕቸር አለ ሳይሆን ክፍሉ በደንብ ስላልተረዳው ነው። እንመለሳለን የሚለው እንድታሳይ ነው አሁን ይሄንን ክፍል የገባሁት። ስለዚህ ከእነርሱ እንመለሳለን ምን ያደርግልሃል አንተ? አሁን እዚህ ጋር ቶፒኩም ላይ ጻፋችሁ ንጥቀት ውሸት እውነት ነው። እሷን እንመለሳለን ስላልክ ነው ንጥቀት። ይሄንን ንጥቀት እኮ ትርጉሙ ካልገባ ስለ ንጥቀት እያወራ እንዳልሆነ የእናንተ የምታምኑት ንጥቀት እንዳልሆነ እኮ በደንብ እንዲገባ እኮ ነው። አሁን አንተ ምን አልክ? ሄደን ተቀብለ ነው እንመለሳለን አለ። ምን አይነት ከየት እንዳመጣው ባይታወቅም ማለት ነው። ይሄ ግን እየተናገረ ያለው ስለሌላ ነገር ነው። አንተ አልተረዳውም። ስለ ክርስቶስ ምጽአት ነው የሚናገረው እና ደግሞ ስለ ዳኑ ሰዎች ወይም ደግሞ የክርስቶስ በጎች ስለሆኑ ስፔሲፊካሊ ሐዋርያው ቅዱስ ጳውሎስ እየተናገረ ስለሆነ እንጂ ስለ ዳግም ምጽአት ነው እያወራ ያለው። ለማንኛውም ግን እንመለሳለን የሚለው እንድታሳየኝ ነው ይሄን ክፍል። ምናልባት አይ ቲንክ እኔ ልክፈትና እናንብበው። ዮሐንስ መክፈት የሚችል ሰው አለ ወይ? ሰሙት ከፍት እኔ ባትሪ ሊዘጋብኝ ነው። ባትሪ ደግሞ መኪና ውስጥ ነው። በጣም ዝናብ እየዘነበ ነው። ውጭ አልወጣም። ኦኬ እሺ ምናምን ሰው አለ እቺ እንትን አይልም ሊዘጋ ነው አያስጨርሰንም። ችግር የለውም። አንድ 5 ደቂቃ ምናምን ያለኝ 5% እሺ ችግር የለውም። ምችን ጨርስና እንከፍታለን። ኦኬ እሺ ግን ያዘጋጃል። ትከፍታለህ አንተ ወይ ሰሙ ትከፍታለህ? እኔ የሆነ ቦታ ማለወጣ ስለምን ጥሩ ችግር የለውም። ሰሙ ያለ ሰሙ በሱ ድምፅ ልጥራው እንጂ ተኝቷል እንዴ? በቃ ቀጥል ዮሐንስ። ኦኬ እሺ ማቲ ይኸው ይሄን ክፍል ያልከኝ ከዚህም በኋላ እኛ ሕያዋን ሆነን የምንቀረው አለ ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም አለ ሁልጊዜ ከጌታ ጋር እንሆናለን ይላል። የቱ ጋር ነው እንመለሳለን ያለ?
ሁልጊዜ ከእርሱ ጋር እንሆናለን ነው የሚለው። የቱ ከመጣማ ጋር ኦልሬዲ ነው ከእሱ ጋር ነው የምንሆነው። አለመለያየትን የሚያሳይ ነው እንጂ መመለስና እንመለሳለን አለመመለስ ያልከው ከየት አምጥተህ ነው ታዲያ አንተ? ተቀብለ ነው እንመለሳለን አልክ። እንዲሁም ሁልጊዜ ከእሱ ጋር እንሆናለን ነው የሚለው። የቱ ጋር ነው እንመለሳለን ያልክ? ደርሰን እንመጣለን አልክ አንተ። እንቀበለዋለን አየህ ነው ያልኩት እኮ። ደርሰን እንመጣለን እንመለሳለን የሚለው ከየት አመጣኸው እኮ ነው ያልኩህ እኔ። ከክርስቶስ ጋር ሁልጊዜ እንኖራለን ከእሱ ጋር ነው የሚለው። ኦኬ አንተ ግን ምን አልክ? እዛ እንሄድና ደርሰን እንመለሳለን አልክ። አለመለያየትን እኮ ነው የሚያሳየው አይደለ? ሁልጊዜ ከእሱ ጋር እንሆናለን የሚለውን ሁልጊዜ አዎ፣ ከክርስቶስ ጋር እዛው ከክርስቶስ ጋር በመንግስተ ሰማያት እንኖራለን ነው የሚለው። ሄደን አዎ ክርስቶስ ይዞን ይሄዳል። ባዘጋጀልን ስፍራ ከእሱ ጋር ለዘላለም እንኖራለን። ትክክል ነው፣ ከፍርድ በኋላ። ስለዚህ አንተ ሄደን ደርሰን ይዘነው መተን ምድር ላይ እንመለሳለን ያልከው ከየት አምጥተንም ነው ብለው ይህን ጥቅስ ጠቀስከው ግን አይልም። ከክርስቶስ ጋር አብረን እንኖራለን ሁልጊዜ ነው የሚለው። ኦኬ ክርስቶስ መጥቶ እዚህ ምድር ላይ ነው አብረው ነው የሚኖረው ለዘላለም ምድር ላይ ነው የምንኖረው። እንኖራለን ለዘላለም የሚል ሐሳብ አልተናገርኩም። ግን ኢየሱስ ክርስቶስ ዳግም ምጽአቱ ላይ ወደዚህ ወደ ምድር ስለሚመጣ ወደ ምድር ስለሆነ እየመጣ ያለው ከደመና ስለማይመለስ ይመጣል የሚለውን ኮንሰፕት የነገርኩ እኛ እንቀበለውና አብረነው ወደ ምድር እንመጣለን። ከዛ ፍጻሜ ነው ወደ ምድር እንመጣለን የሚል እንዴ ወዳጅ ማቲ የራስ አጨምር እኮ ነው እያልኩ ያለው። ለዮሐድ ሞዴሬተር ስታው ዮሐድ ያለ ሞዴሬተር እስኪ ያሰፋው ከኔ ነኝ አሁን የለኝም። አይ የለኝም። ሰሙዬ ለዮሐድ ሞዴሬተር ስታው ፕሊዝ ካለክ። ኦኬ እሺ፣ ይሄ ሴት ይሄን ክፍል በደንብ እንትን በለውና እንመልከተው። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን ይላል። ይህ መምጣትና ወደ እርሱ ስለመሰብሰባችን እያለ ያለው መቼ ነው? ከአውሬው በፊት ማለት ነው። ይሄ ከአውሬው በፊት ነው። አውሬው ሳይገለጥ ነው። ስለ ንጥቀት ነው ያለው። በጣም ጥሩ፣ ስለ ንጥቀት ነው። እሺ ሎክ በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እለምናችኋለሁ ይላል። ምንድን ነው ያለው? የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እለምናችኋለሁ ይላል። ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና በደንብ አስተውል ወዳጄ። ማንም በማናቸው መንገድ አያስታችሁ አለ። ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና አለ። ምን ማለት ነው? ያው ይሄ መሰብሰባችን መምጣቱ የጥፋት ልጅ ወይም ደግሞ ሐሳዊ መሲህ ከመምጣቱ በፊት ነው አልክ። ነገር ግን ይህ የሚሆነው አለ የጥፋት ልጅ ሳይገለጥ አይደርስምና ብሎ ተናገረ ሐዋርያው ቅዱስ ጳውሎስ። ምን ማለት ነው? የጥፋት ልጅ ሳይገለጥ አይደርስም ማለቱ ይህንን አሁን በምን ነው የምንፈታው? በዳንኤል ላይ ባለው ሀሳብ ነው የምንፈታው። አሁን ቆይ አይዞ ማለት ወንድሜ ሐሳቡን በደንብ በስርዓት እየተረዳ ነው እንምጣና። ይሄ የሚሆነው መቼ ነው አልከኝ? ከጥፋት ልጅ በፊት አይደለ? ሐዋርያው ቅዱስ ጳውሎስ ግን ምን አለ? ይህ የሚሆነው አምስትን አንብበው። አነበዋለሁ፣ ችግር የለውም። መጀመሪያ ይህን መቼስ ሶስትን ሳናነብ አይደለም አምስትን ሀሳቡ እያያዛላ እኮ ከተያያዘ ታያይዘውና ትነግረኛለህ፣ ችግር የለውም። ምን አለ? ማንም በማናቸው መንገድ አያስታችሁ አለ። ክህደቱ አስቀድሞ ሳይመጣና የአመፃ ልጅ እርሱም የጥፋት ልጅ ሳይገለጥ አይደርስምና አለ። ምንድን ነው አይደርስም ያለው? አሁን ከታች ያለውን ነገር እናንብበው። አምስትን እናንብበው። አምስት ጋር የተያዘ ነገር አለ። አይደርስምና የተባለው ምንድን ነው?
ሀሳቡ ከአምስት ጋር የተያያዘ ጉዳይ ነው አባቴ። ሀሳቡ አያይዘውና ችግር የለውም አይደርስም እና የተባለው ምንድን እሺ ነው? እኔ እኔ አምስት ላንብበውና ላያይዘው። አውድ እኮ ከዚህ ወደዚህ ከአንድ ወደ ታች ይሄዳል እንጂ ከአምስት ወደ 3 እኮ አይደለም ይሄዳል። አይጠናቀቃል። ሀሳቡ መጠናቀቅ አለበታ። እሺ ላንብብልህና መልሼ እዛ እመጣለሁ። ችግር የለውም። እሺ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ እሺ ሚዩት አድርገው ያስተጋባል። እሺ ቴንክ እሺ ከዚህ ልመለስ። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው አለ። እርሱ ነው። እሺ ገና ከእናንተ ጋር ሳለው ይህን እንዳልኳችሁ ትዝ አይላችሁምን ይላል። እሺ ምን አገናኘው? አሁን ወደዚህ ልመልስና ቀጥል አገናኘው ሁለቱ ሴት በገዛ ራሱ ከሚለው ሀሳብ ቀጥላ አንብቦ አያ ሀሳቡ ይያያዛል። በገዛ ራሱ አይደርስምና ይሄንን የጌታ መምጣትና መሰብሰባችን ስድስትን አንብቦ ወይ ጉድ! ይሄ ሴት ምንድነው ችግር? መልስ ነው እየመለስኩልህ ያለው። ስድስትን አንብቦ አምስት አልከኝ፣ አሁን ደግሞ 6 ሆነ። አገናኝና እስኪ አስረዳኝ። አይደርስም የተባለው ምንድን ነው? ያው 6 ምንድን ነው የሚለው መሰለህ? በገዛ ራሱ ጊዜ ይገለጽ ዘንድ የሚከለክለው አሁን ታውቃላችሁ። እሺ በገዛ ራሱ ጊዜም ይገለጽ ዘንድ የሚከለክለውን አሁን ታውቃላችሁ። እሺ ምንድን ነው? አይሽ ከዛስ ምን ሆነ? የአመፅ ሚስጥር ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክለው አለ። ላንብበው ትላለህ። አንዴ ቆይ። እሺ አሁን አውሬው ለምንድን ነው ያልተገለጠው? አንዴ ቆይ። እሱ ትጠይቀኛለህ በኋላ። አሁን ስትጠየቅ ወደ እኔ ጥያቄ ማዞር ጀመርክ። ተረጋግተህ አንዴ እዚህ ጋር እንመለስ። አውድ የሚፈታው ማለት በነገራችን ላይ የአውድ አፈታት ከ1 ወደ 6 ይሄዳል እንጂ ከ6 ወደ 3 አይመለስም። እሺ ባይዘው እንደዛ ስለምታነቡት መጻሕፍቶቹ ግራ አጋብታችሁ ተረጉማችሁ። ስለዚህ ከዚህ ጀምረ መጽሐፍ ከዚህ ጀምረ እየተረጎምክ ይኬዳል እንጂ ከታች ጀምረ ወደ ላይ አይተረጎምም። ስለዚህ ከዚህ እየተረጎም ነው እንሄዳለን። እሺ ነገር ግን ወንድሞች ሆይ አለ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን አለ በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት በምን ተናግሯል ሐዋርያ ቅዱስ ጳውሎስ? በቃል በመንፈስ በመልእክት ነግሯቸዋል። ስለ ጌታ መምጣት፣ ስለ እኛም ስለ መሰብሰባችን፣ ስለ መነሳታችን ማለት ነው። አሁን አንተ ስለ ንጥቀት ነው አልከኝ አይደል? ስለ ንጥቀት ሳይሆን እኛ የምንነጠቀው ከአውሬው መገለጥ በፊት ነው። ሀሳቡ ያንን ነው የሚያወራው። አውሬው ስለ ንጥቀት ነው አላልከኝም ነበር ቅድም? አውሬው ይገለጣል። አውሬው ይገለጣል። ያንተ ጥያቄ ነው እኮ የመጽሐፉ ያንተ ጥያቄ ነው እኮ። ስለሱ አንዴ ተረጋግተህ ወደ እርሱ ስለመሰብሰባችን ነው እኮ እየተናገረ ያለው እኮ። ይሄ ንጥቀት ነው ወይስ አይደለም? የክርስቶስ መምጣትና ወደ እርሱ መሰብሰባችን የተባለው ንጥቀት ነው ወይስ አይደለም? ይሄ ሀሳቡ የንጥቀት ሀሳብ ነው። ወደ እሱ ስለመሰብሰባችን ነው የሚያወራው። በጣም ጥሩ። ስለዚህ አላልኩም እያልክ አታውራ ማለት ነው። እሺ ስለ ንጥቀት ነው ብለኛል። ንጥቀቱ ከሐሳዊ መሲሁ በፊት ነው ብለኛል አይደል? በፊት የሚሆነው በፊት ነው። በጣም ጥሩ። ሐዋርያው ቅዱስ ጳውሎስ ግን የጌታ ቀን እሺ እዚህ ጋር በመልእክትም ነግረናችኋል ካለ በኋላ የጌታ ቀን ደርሷል ብላችሁ ይላል። የጌታ ቀን የተባለው ምንድን ነው? የጌታ ቀን የተባለው ኢየሱስ ሲናገር ከምዕራብ መብረቅ እንደሚለው እንደዛ የሰው ልጅ መምጣት እንደዛው ይሆናል የሚል ቃል አለ። ሀሳቡን ከተረዳኝ ስለ ዳግም ምጽአት ነው።
የጌታ ቀንና የኢየሱስ ክርስቶስ መገለጥ ይለያል። ይሄንና ይሄ የተለያየ ነው እያልከኝ ነው? መምጣትና የጌታ ቀን የሚለው የተለያየ ነው እያልክ ነው? እውነት ነው። እስቲ ማስረጃ ስጠኝ። ምክንያቱም ሐዋርያ ቅዱስ ጳውሎስ እዚህ ጋር የኢየሱስ ክርስቶስ መምጣት ወደ እርሱም ስለመሰብሰባችን ነግረናችኋል በብዙ ጊዜ ካለ በኋላ የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡና እንዳትደነግጡ ለምናችኋለሁ ነው የሚለው። ይህ ቀን ደርሷል። የጌታ ቀን ማለት ኢየሱስ ክርስቶስ በኃይልና በታላቅ ስልጣን የሚገለጥበት ጊዜ ነው። ትክክል። ስለዚህ ይሄ የክርስቶስ መምጣት የተባለው እሱ አይደለም? የጌታ ቀን መምጣትና መሰብሰባችን የተባለው እሱ ነው አይደለም? ወደሱ መሰብሰባችንና የጌታ ቀን ይለያል። ማስረጃ ስጠኛ። እዚህ ጋር ይለያያል የሚል እስኪ ማስረጃ ስጠኝ። ጌታ በዳመና ይመጣና ቤተክርስቲያን የክርስቶስን አካልን ይነጥቃል። ማስረጃ ስጠኝ ያልኩህ ይሄና ይሄ ይለያያል ያልኩበትን ማስረጃ በምን ነው የሚለያየው? ዳንኤል ኦኬ፣ ቴንክ ይለያያል ያልክበት ማስረጃ ስጠኝ። ቆሮንቶስ ላይ ልውሰድ። እሺ፣ ቆሮንቶስ ላይ ሀሳቡ ባይገናኝም ግን ላውራክ። ስለዚህ ካልተገናኘ ለምን ትሰጠኛለህ ብራዘር? አንደኛ ቆሮንቶስ 15 እኮ የማይገናኝ ጥቅስ ከሆነ የምትሰጠኝ ምን ያደርግልኛል ነው የምልህ። እመለሳለሁ ወደዚህ ማለት ነው። እሺ ስንት ልክፈትልህ? አንደኛ ቆሮንቶስ 15:51 እሺ 15:51 የጌታ ቀንና የጌታ መምጣት እንደሚለያይ ማለት ነው። እሺ ይኸው እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከትም ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን ይላል። እሺ የጌታ ቀን ኢየሱስ ክርስቶስ አልኩ በታላቅ ኃይልና ከመላእክቱ ጋር የሚገለጥበት ጊዜ ነው። ትክክል። የክርስቶስ መምጣትና መሰብሰባችን እሱ አይደል እንዴ? ታዲያ ሳንሰበሰብ ነው እንዴ እንደዛ የሚሆነው? ምንድነው? ስለዚህ ልዩነት አለ ማለት ነው። መሰብሰብ ካለ ልዩነት፣ ኧረ በፈጣሪ አንተ አትገምት። አሁን እኔም የጌታ መምጣትና መሰብሰባችን ከጌታ ቀን ይለያል ያልክበት ማስረጃ ነው ያልኩ። ይሄ ምንድን ነው የሚረዳ? አሁን ይለያል ነገር እኮ ይለያል የጌታ ቀን ይለያል ይላል። ቃል በቃል ነው የፈለከው እንዴ? ቆይ የጌታ ቀንና የምንነጠቅበት ጊዜ ይለያል። ሐዋርያ ቅዱስ ጳውሎስ ቆይ እባክህ የራስ ሀሳብ እየጨመርክ የምታወራ ከሆነ አንተ መጽሐፉን ሳይሆን የምትቀበለው የራስህ አእምሮ የፈጠረልህን ትምህርት ነው ማለት ነው። ሐዋርያ ቅዱስ ጳውሎስ እዚህ ጋር የክርስቶስ መምጣት በደንብ አዳምጥ። የክርስቶስ መምጣትና መሰብሰባችን የጌታ ቀን ብሎ ጠቅሶ አንተ ይለያያል ብለህ የምትከፋፍለው ማን ስለሆንክ ነው? አየህ፣ የጌታ ቀን ብሎ የሚያወራበት ሀሳብ አውሬው ኢየሱስ ክርስቶስ ከመገለጡ በፊት ወይም ደግሞ በኃይልና በስልጣን ከመገለጡ በፊት የሚገለጠው ነው። አንዴ ሀብቶ ማለት ንጥቀት ደግሞ አንዴ የሴት ነው ስም። ኦኬ ተረጋጋና አሁን የራስህን ሀሳቦች ለመዝራት እዚህ ምናምን ገብተህ ከሆነ እዛው ቤትን ከፍተህ ታወራለህ። እሺ ቆይ ችግር የለውም። አሁን ያለ ማስረጃ እንዳታወራ እሺ። ኢየሱስ ክርስቶስ የሚመጣበት እኛ የምንሰበሰብበት ቀን ነው። የጌታ ቀን ደርሷል ብላችሁ በአእምሯችሁ እንዳትታወቁ እንዳትሸበሩ እያለ ነው ሐዋርያ ቅዱስ ጳውሎስ። ትክክል። በጣም ጥሩ። ምክንያቱ እሱም የእሱ መምጣት እኛም የምንሰበሰብበት ጊዜ ነው እያለ ነው ሐዋርያ ቅዱስ ጳውሎስ። ልክ ነህ? ያው ኢየሱስ በዳመና ይመጣል። በመገለጽ ሳይሆን በስውር ይመጣል። በስውር ይመጣል። ኢየሱስ በስውር ይመጣል። አሁን ከአሁን በኋላ ምንም አይነት ነገር ብትናገር ማስረጃ ካላወራ አላልፈም። በስውር ይመጣል የሚል ማስረጃ ቶሎ አንድ ማስረጃ አንድ ምስል ልንገራችሁ ያለው ቅድም ቆሮንቶስ ላይ ያለው ማስረጃ ስጠኝ ቶሎ። በስውር ይመጣል። ተሰሎንቄ ላይ ሽኒት ና በስውር በድብቅ ማለት ማንም ሳያየው
ከአማኞች በቀር ማንም ጭራሽ ሳያየው። ማስረጃ በስውር ይመጣል የሚል አንድ ስንት ልክፈትልህ? እሺ ተሰሎንቄ ላይ ሂድ። እሺ ሀሳቡን ለንገድ። አሁንም ተሰሎንቄ 4:15 ሀሳቡን አልፈልግም። በደንብ አዳምጠኝ። ይሄ ሴት በስውር ይመጣል የሚል ማስረጃ ብቻ ነው የምፈልገው። ያንተ ወሬ አንተ ቃል እንዳታወራ። በቃል የፈለግከዋ ስለዚህ ቃል በቃል የፈለግከዋ ከየት አምጥተህ ታዲያ? ቃል በቃል የፈለግከዋ? አዎ ቃል በቃል አታገኝም። አታገኝም። ጨርሰናል። ስለዚህ ንጥቀት የለም። ታሪካዊ አለ። ይሄው እያወራ ያለው ምንድን ነው? እሺ ይሄኛውን ክፍል አንብበው። እሺ አንዴ ቆይ አትጮህ። ይሄ ሴት ንጥቀት የሚባል ተረጋጋ። ምን ሆነ ነው? ንጥቀት የሚባል ትምህርቱ ጭራሽ የለም። የፕሮቴስታንቶች ፍብረካና ትምህርት ነው። እሺ አሁን ወደ ተሰሎንቄ እመልሳለሁ። ቆይ ሁለተኛ ስውር ንጥቀት ምናምን እንዳትል። ጌታችን ሁለቴ ነው የሚመጣው። ዳግም ሲመጣ ግን ግልጽ ሆኖ ይመጣል ነው የሚለው መዝሙር 50 ላይ። እሱን ላስነብብና ሁለተኛ በስውር ተደብቆ እያልክ እንዳታወራ። እሺ ያው የክርስቶስ ዳግም መምጣት እንዲህ ይላል። የአማልክት አምላክ እግዚአብሔር ተናገረ፣ ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል ነው የሚለው። ግልጽ ሆኖ ይመጣል ዳግም ስለዚህ ተሰውሮ ይመጣል የሚል ሁለተኛ እንዳታወራ ማለት ነው። እሺ በሚስጥር ይመጣል ኢየሱስ። እሺ እንነጠቃለን የሚለው ሀሳብ ምንድን ነው? አይደለም እንደ ይሄ ልጅ እንነጠቃለን። ተነጠቅ። እኔ የአንተ መነጠቅ ምን አገባኝ? እኔ አትነጠቅ ብያለሁ። ይዘህ ማን እንደሚነጥቅ ፍታ፣ እሱን ጥቅስ ፍታ። እሺ አሁን ወደ ተሰሎንቄ ልመልስህ ነው። ይሄ ሴት ተረጋግተህ አውራኝ። ወደ ተሰሎንቄ ምዕራፍ 2 ልመልስህና ንጥቀቱ ከምን በፊት ነበረ ያልከኝ? ይሄ ሴት ከሐሳዊ መምሲው መምጣት በፊት አይደለ እንዴ? ተነጠቅኩ እያለ ተነጠቀ። ጌታ እሺ ንጥቀት አለ ብላችሁ እንዳታምኑ ደግሞ ተነጠቀ ብላችሁ ያው ይመላለሳል። አይ ኔትወርክ ነው። ሶሪ እነሱ እንደሚመላለስ ትመላለሳለህ። እሺ ያው እናንተ ይመላለሳል ብላችሁ ስለምታምኑ ማለት ነው። ስንቴ ነው ግን የሚመላለሰው እናንተ ጋር ኢየሱስ? ለኛ በሚስጥር አሁን ድንገት ይመጣል። አንተ ሚስጢር ምን የለም። ዝም ብለህ 30 ጊዜ ሚስጢር ትላለህ። በጣም ለራስ ትምህርት ቀናይ ነው። እውነት ለመናገር እንዲህ ለክርስቶስ ቃል ብትታመን የት ትደርስ ነበር? የእውነት እሺ፣ በሚስጢር እናንተ ጋር ይመጣል ክርስቶስ። እንግዲህ ተደብቆ የሚመጣበት ሚስጢር እንግዲህ ቅድም ብለሃል። አንዴ ቆይ ሴት ስማኝ። ክርስቶስ ኢየሱስ ምን አለ? በበሩ የሚገባ እሱ እውነተኛው እረኛ ነው አለ። በጓዳ በሚስጢር የሚገባው ግን እሱ ተኩላው ነው ብለዋል። እና በሚስጢር የሚመጣውን ክርስቶስ ነኝ የሚለው እንዳትቀበሉት እሺ። ክርስቶስ ራሱ አትቀበሉት። ስለዚህ በጓሮ የሚመጣ ክርስቶስ የለንም እኛ። በሚስጢር የሚመጣ ክርስቶስ የለንም እኮ። ተደብቆ ይመጣል ወደ እኔ አለ በሚስጢር። አሁን በሚስጢር የሚመጣውን ክርስቶስ እንዳትቀበሉ ብሏል ክርስቶስ ራሱ። ስለዚህ አንተ የምትቀበለውን ክርስቶስ ጠንቀቅ ብለህ ብታየው ጥሩ ነው። ኤኒዌይስ ስንቴ ነው የሚመጣው ነው ያልኩ? ሁለቴ ማለት ከአሁን በኋላ 2 ጊዜ። አሁንም ደግምላለሁ፣ በሚስጥር ይመጣል፣ ደግሞ በግልጥ ይመጣል። ቅድም መስሙር ላይ እንዳነበብኩ ማመጣ ሐሳዊ ነው ወደ አንተ የሚመጣው። ስለዚህ መቼ ነው ስንቴ ነው የሚመጣልን ያልኩ? ቤተ ክርስቲያን የክርስቶስ አካል ነች። አንተ ጥያቄውን እየሰማ መልስ እንጂ ምን ሆነ? እኔ ስንቴ ነው የሚመጣው እየሰማ አይደለም እኮ። የክርስቶስ አካል ነች ምን አገናኘው? እችን አካል ሊነጥቃት ይመጣል። ስንቴ ነው የሚመጣው ነው ያልኩ? ሁለቴ። እሺ ኦኬ። ከአሁን በኋላ 2 ጊዜ ይመጣል። እሺ አንደኛው የሚመጣው መቼ ነው አልከኝ? በሚስጥር። አሁን መቼ ማለት ከሐሳዊ መሲሁ በፊት ነው በኋላ ነው መሀል ላይ ነው? በፊት። እሺ ሐዋርያው ቅዱስ ጳውሎስ እና በኋላ ማንም በማናቸው መንገድ አያስታችሁ አለ። እንዳንተ አይነት ትምህርት ባይዘው አሳች ነው።
ምክንያቱም ማንም ያው አትሳቅ፣ ቃሉ ነው የሚለው ማንም በማናቸው መንገድ አያስታቸው አለ። ምክንያቱም የሚያሳስቱ ስለሚመጡ ክህደቱ አስቀድሞ ሳይመጣና አየ የምን ክህደት የሐሳዊ መሲት ያው መንገድ እየጠረክ ነው። ይቅርታ አድርግልኝ ሄሴድ የእሱን መንገድ እየጠረክ ነው። የጌታ ቀን የሚለውን እንዳረሳ ከላይ የጠቀስኩ ያነበብኩ ትክክል። የጌታ ቀን የተባለው የክርስቶስ መምጣትና የእኛ መሰብሰባችን ነው። የጌታ ቀን የሚሆነው ሐሳዊው መሲሁ ሲገለጥ ነው እኮ ክርስቶስ ይሄ ሐሳዊ መሲህ ከተገለጠ በኋላ ነው የጌታ ቀን የሚመጣው ማለት ነው የሚሆነው። የጌታ ቀን ምን የሚደረግበት ነው? የጌታ ቀን በምድር ላይ መጥቶ ጠላቶቹን በብረት ብትር የሚቀጠቅጥበት መዝሙር ላይ ያለው ሀሳብ ማለት ነው። ማለት አሕዛብን የሚገዛበት ማለት ለእስራኤል መንግስትን የሚመልስበት ጊዜ። ኦኬ፣ ከንጥቀት በፊት ነው ከንጥቀት በኋላ? ከንጥቀት በኋላ። ከንጥቀት በኋላ ነው የጌታ ቀን የሚባለው። ለቤተ ክርስቲያን የሚመጣው አመጣጥና ለእስራኤል የሚመጣው አመጣጥ ይለያል። ምን ማለት ነው? ለቤተ ክርስቲያን እና ለእስራኤል የሚመጣው አመጣጥ ይለያያል። ለእስራኤል ሐዋርያ ስራ ላይ እንደጠየቁት መንግስትን መቼ ትመልሳለህ ያለው ሀሳብ ኦኬ፣ መንግስትን ሊመልስላቸው በምድር ሁሉ ፊት መንግስት። ኦኬ፣ ቆይ የአይሁዶች ትምህርት ማለት ነው። ጌታ ሆይ ትዕግስትን ስጠኝ። አሁን የአይሁዶች ትምህርት ማለት ነው እና ልክ ናቸው መሲህን መጠበቃቸው ማለት ነው። አይሁዶች መሲህ መጥቶ መንግስታችንን ያስተካክላል፣ በሁሉም በላይ ያደርገናል ብለው መጠበቃቸው ልክ ናቸው እያልከኝ ነው? አያ እንደ ሙሴ መጀመሪያ ለእስራኤል በሄደ ጊዜ አልተቀበሉትም ነበር። ጤንነት ይቅርታ አድርግልኝና የምጠይቅህን እየሰማኝ ነው አይደል? ምን ብዬ ነው የጠየቅኩ? እየጠበቁት ነው መሲህ እየጠበቁት ነው። ስለዚህ ልክ ናቸው ማለት ነው። እንደ አብርሃም ልጅ መጣ እንጂ እነሱ እንደ ዳዊት ልጅ ነበር እየጠበቁት የነበረው ንጉስ ማለት ነው። ስለዚህ ልክ ናቸው ማለት ነው። እሱ ግን እንደ አብርሃም ልጅ መስዋዕት ሆኖ ነበር የመጣው። እየሰማኝ ነው። ስለዚህ ልክ ናቸው ማለት ነው። መሲሁ መንግስትን ያስተዳድራል፣ ነፃ ያወጣናል ብለው መጠበቃቸው ልክ ናቸው ማለት ነው። አይሁዶች ልክ ናቸው። ድንዛዜ ላይ ናቸው። ግን ድንዛዜ ላይ ናቸው። ገና በጣም ድንዛዜው ሲነሳ ተመልከቱ እንግዲህ ቆይ አንዴ አይሰድ ድንዛዜው ሲነሳቸው ለሰን ብሮ። ስለዚህ ጋይስ አይሁዶች መሲሁ አልመጣም ብለው ማመናቸው ልክ ነው። ኦኬ ልክ ነው። ምክንያቱ ገና ይመጣልና እና እስራኤላውያንም ነፃ ያወጣቸዋል ብለው ማመናቸው ልክ ናቸው አለ። ድንዛዜ ውስጥ ስላሉ ከዚህ በላይ አሳችና የሐሳዊ መሲህ መንገድ ድንዛዜ ውስጥ ነው ያሉት። አሁን እስራኤል ድንዛዜው ሲነሳላቸው የሰቀሉት ያ መሲያቸው እንደሆነ ያውቃሉ። እሺ ተረጋጋ እንዴ። ስለዚህ ከዚህ በላይ ባይዘወይ ራእይ ምን ይላቸዋል? ባይዘወይ የአጋንንት ማህበርተኞች የሰይጣን ማህበርተኞች ነው የሚላቸው። እኔ ጥቅስ ለአንተ አልጠቅስም። ይሻባ አንዴ ጥቅስ አልጠቅስም። ይኸው ከኪስ ሙሉ ብዙ ጥቅስ አለ አይደል እንዴ? ለምን ጥቅስ ትጠቅሳለህ? እሺ ያው እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች ነው የሚላል። የሰይጣን ማህበርተኞች ይላቸዋል። ስለዚህ እነዚህ የሰይጣን ማህበርተኞች የተባሉት ምን ይመለከተኛል? ያልተቀበሉ ኦሆ ምን ይመለከተኛል አለ። ይሄ ምን ይመለከታል? ቆይ ፕሮቴስታንት ነው። ቀጥል። እሺ ቀጥል። ይሄ ምን አይመለከትም? እሺ ቀጥል። እሺ አንብብ፣ ቀጥለው። ጌታ ሆይ ተረጋጋና ብራዘር። እሺ ቀጥል። እሺ ስለዚህ እነዚህ ክርስቶስን እንኳን በስጋ እንደመጣ የማይቀበሉት ልክ ናቸው ብለህ ማመን ከዚህ በላይ ምን ልክ ናቸው እያልኩ አይደለም። አሁን ልክ ናቸው ብለህ ነበረ። ልክ ናቸው እያልኩ አይደለም። ኢየሱስ ክርስቶስ እንደ አብርሃም ልጅ ነው የመጣው፣ ግን አልተቀበሉትም። አልነበረ ይጠብቁት የነበረው እንደ ዳዊት ልጅ እንደ ሰለሞን ነው፣ እንደ ንጉስ ማለት ነው። ስለዚህ ክርስቶስን እንደዛ መጠበቃቸው ልክ ነበረ ወይ ብዬ ቅድም አዎ ብለህ ነበረ። ሐሳብን ቀይራ እንደ ዳዊት ልጅ መጠበቃቸው መጽሐፉ ስለሚል ደግሞ ትንቢትም አለ። ገብርኤል ሲናገር ልክ ናቸው። እኔ እኮ ጥያቄን እየሰማህ መልስልኝ የምልህ እኮ ለዚህ ነው ወንድሜ።
ልክ ናቸው ወይስ አይደለም ብዬ ነው የጠየቅኩ እንጂ እንደምን ይጠብቁት ነበረ እንዴት እንደጠበቁት አገኙት ወይ? እሱ አይደለም ጥያቄ። ልክ ናቸው ወይስ አይደለም ነው ጥያቄ። እንደዛ መጠበቃቸው ልክ ነው። ልክ ነው። አዎ ጨርሰናል። ትንቢት ስላለ ፕሮቴስታንቶች ከአይሁዶች ጋር ህብረት ስላላችሁ ከእናንተ ጋር ምን ይላል መሰለ? አንዴ ትንቢት ስላለ ሁለተኛ ተሰሎንቄ ላይ መመለስ ትችላለህ። ኧረ ቆይ አንዴ አንዴ ምን እንደሚላቸው ሰሙ ፖዝ አድርጋል እንዳትፈጠፍጠ። አይዞ ያ ልብ የለኝም እኔ። ምንድነው የምታወራው? ብዙ ጊዜ ሳይገባ ነው የምታወራው ወንድሜ። እሺ አንደኛ ዮሐንስ ምዕራፍ 4 ከቁጥር 3 ሰሙ እንዳይፈጠፍጠን ፖዝ አድርገሃል ነው ያልኩህ። ስራህን ስለምታውቅ ግን ትጨነቃለህና ተረጋጋ። ያው እዚህ ጋር ኢየሱስ ክርስቶስ አለ በስጋ እንደመጣ የማይታመን መንፈስ አለ። እነሱ በስጋ እንደመጣ የማይታመኑ